እሺ ከተሰማ እየተቆራረጠ ነው። ኢየሱስ ራሱ ወጥቶ ለፈሪሳውያኖች አሁን ይቆራረጣል። እየተቆራረጠ ነው። እሺ ከላይ ያለው ከተሰማ ቀጥል። ይሰማል። እሺ ንጉስ ጥያቄ ምንድን ነው? አይ ንጉስ ቀጥል። ጥያቄ ሰላም ናችሁ? ሰላም አልሐምዱሊላህ። አይ የሆነ ቤት እኔ አላህ ይስቃል ምናምን ሰምቼ ምንድነው እሱ ብዬ ነው። እሺ ክርስቲያን ነው ሙስሊም? ክርስቲያን ነኝ። ያ ስለዚህ መሳቅ ምንድን ነው አሉ ሲያወሩ እየተሳለቁ ምናምን አላህ እኮ ይስቃል ምናምን አሉ አይደል? አይ ሳያቋርጥ ይስቃል ይባላል። ሳያቋርጥ ይስቃል የሚለው የቱ ጋር ነው ያለው? የእናንተው መጽሐፍ ላይ ማስረጃ እሱን ያሳየዋል። ማስረጃ ይስቃል ግን የምር ነው ያሳየዋል። አይወለ ሳያቋርጥ ይስቃል የሚሏቸው ይሄ ውሸት ነው። ምን ያክል እንደሚዋሻቸው አያቸው አይደል? አሁን ለማንኛውም አላህ ይስቃል ወይ ወደሚለው እንደምጣሽ ምን ታድርገው አለ መልሰልኝ አለ መልሰልኝ። እሺ አሁን የተቸገርነው በምን እንደሆነ ታውቃላችሁ? ስለ እምነታቸው ምንም የማያውቁ ከሰፈር የተሰበሰቡ የኦርቶዶክስ አስተማሪዎች ቲክቶክ ላይ መጥተው እያስተማሩ ያሉ ልጆች በጣም ማዝናላቸው ወላሂ። ለምን ከተባለ አንድን እምነት ሲተች ሜት አድርግ እባክህን፣ ሜት አድርግ ከይቅርታ ጋር አንድ ሰው የሌሎችን እምነት ሲተች ጊዜ አይደለም አንተ አዋቂ አንተ አትናገር እንደዛ ብለህ ደግሞ እኔ አዋቂ ነኝ እያልክ ነው። የራስ ሌላኛው አስተምራቸዋለሁኝ ተደብቀው ይማራሉ። አስተምርልሃለሁኝ አዋቂ ነኝ ከነሱ። አንድ ሜት አድርግ እንዴት እንደሆነ አዋቂነቴን ላሳይህ ነው በተግባር እሺ። ምን ያክል እምነታቸውን እንደማያውቁ ስልም በማስረጃ ነው። ምክንያቱም አምላክህ ይስቃል መጽሐፍ ቅዱስ ላይ ይሄን አያውቁም እነሱ። ታውቃለህ አምላክህ እንደሚስቅ እግዚአብሔር ይስቃል እያልኩኝ ነው ላሳይህ። ይሄን አያውቁምና ነው እነዚህ ልጆች አያውቁም ስል በማስረጃ ነው። ያው ንጉስ አምላክህ እግዚአብሔር ይስቃል መጽሐፍ ቅዱስ ላይ ላሳይህ ወይ ምን ትላለህ ንጉስ? እስኪ ማስረጃ ያሳየኝ። ያው ማስረጃ ያው መዝሙረ ዳዊት ምዕራፍ 37 ቁጥር 13 እግዚአብሔርም ይስቅበታል ቀኑ እስከሚደርስ አይቷልና ይላል። ያው እግዚአብሔር ይስቃል እና ይሄ ምንድን ነው? እግዚአብሔር እየሳቀ ነው እንዴ? እየሳቀ ይኖራል የሚላለ ይስቅበታል እኮ ነው። ቤት አድርጉ እግዚአብሔር ይስቃል ብሎ ቃል በቃል ተናግሯል ከይቅርታ ጋር። ከዚያ በማስረጃ ደግሞ አስረክልኛል። ምን አልክ? ከዚያ በኋላ ቆይ ይህቺ ናት መልስ። ያንተ ማስረጃ ይሄ ነው? አዎ ያው እግዚአብሔር ይስቃል አልኩህ። ከዚህ በላይ ምን ማስረጃ አልነበር? ከዚያ በላይ ልጨምርልህ? እሺ ልጨምርልህ ማስረጃ። ችግር የለም ተረጋጋ። እሱ እኮ እግዚአብሔር እየሳቀ ይኖራል። ሁሌ እየሳቀ ነው የሚኖረው ይባላል። አይ አላህ እየሳቀ ነው የሚኖረው የሚል የለም። እሱን ዋሽተዋቸው ነው እያልኩህ ነው። ሌላኛው እዚህ ቦታ ላይ እግዚአብሔር ይስቃል የሚለውን ቃል በቃል አሳይቻለሁኝ። ሌላኛው እግዚአብሔር የሚለየው አሳሳቁ የሚል ነው። ማስረጃ ላሳየህ። እግዚአብሔር አላህ ጭንቅላት አለው። ቆይ አላህ ጭንቅላት አለው። ስለመሳቅ እንጨርስ። አንድ ጊዜ ተረጋጋ፣ ቀስ በል ሁሉም ትጠይቃለህ። የሚጭኗችሁ ሁሉ ዚነታችሁ ስታራግፉ በጣም ደስ የሚለኝ። ስለዚህ እግዚአብሔር ሲስቅ እንዴት ነው ከተባለ አያና ይሄን ማስረጃ ላሳየህ። እሺ በማስረጃ ተውስማ እየሳቀ ነው የሚኖረው አላህ ነው እኮ። እሱን ማስረጃ ማሳየት አልቻላችሁም። እኮ ነው ችግሩ። እኔ ግን እያሳየሁ አመጥልሃለሁ። ችግር የለም አመጥልሃለሁ። በቃ ይዘህና እሺ ይሄንን ይዘህ ከመጣ እኔ አደርግሃለሁ። ለማንኛውም እግዚአብሔር ሲስቅ እንዴት ነው ከተባለ አያረ ነው። እሱንም በማስረጃ ላሳያችሁ ነው። ቆይ ይሄ ብቻ አይደለም ብዙ አለ። እግዚአብሔር ያፏጫል። ላሳየህ መጽሐፍ ቅዱስ ላይ አንዴ አሁን አመጣበት ጥቅስ ላይ መዝሙር 37 ቆይ እንደ መረጋጋት አሁን ያመጣው እያወራ ነው አይደል? ጣልቃ አትግቡ። ከዛ በተራ ታወራላችሁ። ንጉሴ ደንግጦብናል። አሁን እንዳደረግህ አብሽር፣ ገና ብዙ አለ። አዎ እግዚአብሔር ያፏጫል። ላሳየህ ማስረጃ
ከንፈሮች አሉት፣ በከንፈሮች ያፏጫል። ምን ትላለህ ንጉስ? እግዚአብሔር ከንፈር አለው፣ በከንፈሮቹ ያፏጫል። እጆች አሉት፣ በእጆቹ ያጨበጭባል። ወይ ጋር ትነጋገራለህ? እየተሰማ አይደለም? አይሰማም? ልጆች ወይ ጋር ትነጋገራለህ? አይሰማም? ያንተ ይሰማል? ይሰማል እያለ ኮሜንት ላይ ተነጋግረናል። ሂድና ሁሴንና እኮ እያወሩት ብለህ አዳምጥ። እሺ አልተነጋገርንም እያለ አሁንም ያዋሻቸዋል አይደለ? እንዴት ነው የሚያቸው ግን? ወላሂ ላይ እንደ አሻንጉሊት መጫወቻ ነው የሚያቸው። እሺ አንዴ ንጉስ፣ አንተ አሁን ወይ ጋር መነጋገር ትችላለህ? ንጉስ እኔ ጋር መነጋገር አይችልም። እሱ አምልጧል። ሂድና ያወራ ነው ተመልከተው። እኔ ጋር ማውራት አቅቶት አምልጧል። እሺ ሂድ ንጉስ፣ ዝም ብሎልሃል። ቀጥል። ያው አሁን መዝሙረ ዳዊት ላይ መዝሙረ ዳዊት ምዕራፍ 37 የከፈትከው ማለት ነው። እስቲ መልሰህ ክፈተው። ያሽ እሺ አሁን እኔ ጥያቄ እዚች ጋር እችን ብቻ ቆርጠህ ከየት አመጣት? ምክንያቱም መዝሙረ ዳዊት 150 ምዕራፍ ነው ያለው። ይሄንን ቆርጠህ እንዴት አመጣት? አልቆረጥኩትም። ሙሉ መጽሐፉን አስነብበኝ በስነ ስርዓት ጠይቅ። ችግር የለውም እከፍትልሃለሁ። እሺ መዝሙረ ዳዊትን ተጠየቅኩት። ምን ነበር ታድርጋ እንደ አንድ አዳምጥ። እሺ ልጁ የጠየቀኝ ምንድነው? እግዚአብሔር ይስቃል የሚለውን ቃል አሳየኝ ስላለ ይስቃል የሚለውን ነው ያሳየሁት። ለምን ቆረጥክ ያልከኝን ይቅርታ አልቆርጥም። ገና ያጨበጭባል የሚለውን አሳይሃለሁ። እግዚአብሔር በእጆቹ ያጨበጭባል፣ ከንፈር አለው፣ በከንፈሩ ያፏጫል የሚለውን ሁሉ አሳይሃለሁ። ይቅርታ ስለቆረጥኩት እሱን ልጨምርልህኛውን ምን ትላለህ? ሙሉን አሳየኝ። አይ መዝሙር 37ን ከፍተህ አሳየኝ። ምዕራፉ ቦታው ላይ ማየት ፈልጋለሁ። ችግር የለውም አብሽር፣ አሳያለሁ። ታዛዥ ነው። ይሄ መጽሐፍ ቅዱስ እኮ ነው። እቻት የት? እሺ በል አንብባ፣ ጠንክር። እሺ ያው ታዘዝ። በክፉዎች ላይ አትቅና፣ አመፃን በሚያደርጉ ላይ አትቅና፣ እንደ ሳር ፈጥነው ይወድቃሉና። እስቲ ትንሽ ወደ ከፍ አድርገው። እንደ ለመለመም ቅጠል ይረግፋሉና። እግዚአብሔር የታመነ መልካምን አደረገ፣ በምድር ላይም የተቀመጠ ታምንም ተሰማራ። እግዚአብሔርም ደስ ይበልህ፣ የልብን መሻት ይሰጣልና። መንገድህንም ለእግዚአብሔር አደራ ስጥ፣ በሱም ታመን ያነግሣልና። ጽድቅን እንደ ብርሃን ፈጽም፣ ልትጸድቅ እንደ ጻድቅም እንደ ብርሃን፣ ፍርድም እንደ ቀትር ይመጣልና። ለእግዚአብሔርም ተገዛ፣ ተስፋም አድርገው። መንገድህም ቀና በቀናች አንዴ እሺ ቁጥር ስንት ነው የደረስከው? 7 ላይ ነኝ። ለእግዚአብሔርም ተገዛ፣ ተስፋም አድርገው። መንገድህም በቀናችለት። እስቲ አንዴ አታንቀሳቅሰው። ያው በቀናችለትና ቅምትን በሚያደርግ ሰው አትቅና። ከቁጣ ራቅ፣ መዓቴንም ተው፣ እንዳትበድል አትቅና። ክፉ አድራጊዎችም ይጠፋሉና እግዚአብሔርም ተስፋ የሚያደርግ እሱን በምድር ይወርሳሉና። ገና ጥቂት ኃጢአተኞች አይኖሩም። አንዴ ወጣ አድርገው። ትፈልገዋለህና ቦታውንም አታገኝም። ነገሮችም ምድርን ይወርሳሉ፣ በብዙም ሰላም ደስ ይሰኛቸዋልና። ኃጢአተኛም ጻድቁን ይመለከተዋል፣ ጥርሱንም በእርሱ ላይ ያንገጫግጫል። እግዚአብሔርም ይስቅበታል፣ ቀኑን እንደሚደርስ አይቷልና። እሺ አንዴ ተመልሼ ልምጣ። ታስገባኛለህ። መዝሙር 37 ቁጥር 13። አይ አብሽር
እሺ ጥያቄ ያለው መቀጠል ይችላል። ማን ሚካኤል ምናምን የሚካኤል ሰላም እንዴት ነህ? ሰላም። እሺ የሆነ ጥያቄ የፈጠረብኝ ነገር ነበርና እሱን ሳብራራልኝ። አየሽ ቀጥተኛ ቦታውን አላቅም፣ በቁርአን ላይ ነው ስነግርህ ታውቀዋለህ ብዬ አስባለሁ። መርየም ወደ መርየም ጅብሪል የተላከበት ቦታ ላይ እሱን ክፍል እዛ ጋ አውጥተህ የምጠይቅ ነገር ነበረ። እሺ ብዙ ቦታ ስላለ ሀሳቡን ንገረኝና የትኛው ላይ እንደሆነ አወጣልሃለሁ። ምን ሰምተህ ነው? ሀሳቡን ንገረኝ። ሀሳቡ ምንድን ነው? ጅብሪል ወደ መርየም ጋር ሲላክ ማለት ነው ከአንድ ጀምሮ መሰለኝ የሆነ ቦታ 18 ካልተሳሳት ቦታውን እርግጠኛ አይደለሁም። የመርየም ክፍል እንደዛ ነው የሚባለው። አየሽ እኮ እሱ ላይ ጥያቄህ ምንድን ነው? ወይንስ ረስተኸው ከሆነ ሀሳቡን ላውጣልህ ቦታ? ቦታውን አውጣልኝና እንዴ። እሺ መርሐባ። ያውናሽ የማርያም ምዕራፍ ይሄ ነው። እዚህ ጋር ይጀምራል። መልአኩ ገብርኤል ወደ ማርያም መልእክቱን ይዞ የመጣ ያው እዚህ ጋር አለ። ሚተን አንሳው የሚካኤል አለኛው እሱ ጋር ነው። እሺ ጥያቄ እሱ ላይ ምንድን ነው? እሺ እሱም መጋረጃችንን አደረገች፣ መንፈሳችንን ጅብሪልን ወደ እሷ ላክን። ጅብሪል መላእክት ነው አይደል? መላእክት ነው። ስለዚህ እናንተ አላህ አንድ ነው ብላችሁ ታምናላችሁ። እውነት ነው። ስለዚህ መንፈሳችንንም እንዴት ሊል ቻለ? አላህ ስንት ቢሆን ነው እንዲህ ያለው? አሁን ስለ አላህ እኮ አይደለም የምናገረው፣ አላህ ስለፈጠረው ፍጡር ነው። መንፈስ በእስልምና አስተምህሮ ፍጡር ነው። እሺ እዚህ ቦታ ላይ የታሰበው ለማለት ነው። መልአኩ ጅብሪል መንፈስ ይባላል። መንፈስ የተባለበት ምክንያት መንፈሳዊ መልእክትን በነቢያት በኩል ለሰዎች ስለሚያደርስ፣ እርሱም ቁርአንን፣ ተውራት፣ ኢንጂል እነዚህን ሁሉ ለሰዎች መንፈሳዊ ህይወትን የሚሰጥ ቃልን ያመጣ ስለነበር መንፈስ ተብሎ ይጠራል እርሱ። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ ጅብሪልን መንፈስ እያለ የሚጠራው። በሌላ ቦታ ላይ በሱረቱ ሹዓራ ላይ ቁጥር 192 ላይ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ የተወረደ ነው፣ ታማኙ መንፈስ ወይንም ጅብሪል አወረደው ይላል በአንተ ልብ ላይ ሙሐመድ ከነቢያቶች እንድትሆን ዘንድ ይላል ሰለላሁ ዐለይሂ ወሰለም። በሌላም ቦታ ላይ መንፈስ እያለ ይጠራል አምላክ አላህ ሱብሓነሁ ወተዓላ ሲናገር በሌላ ቦታ ላይ ምን አለ? ተነዘሉ ልመላኢከቱ ወሩሕ ሁና ማዕናሁ ጅብሪል ዓለይሂ ሰላም አልመቅሱድ ቢሂ ሁወ አልመላክ ጅብሪል ዓለይሂ ሰላም እና ብዙ ቦታ ላይ መንፈስ እያለ ይጠራል። ስለዚህ እርሱ ነው መንፈስ የተባለው። እሺ እንጂ ገብርኤል አሁን እዚህ ጋር ጅብሪልን ነው መንፈስ ያለው ማለት ነው። አዎ ጅብሪልን ነው። ግን መንፈሳችንን ላክን ሲልስ እሱ ነው ያልገባኝ። አሁን መንፈሳችንን ላክን አዎ ወደ ራሱ እያስጠጋው ነው አላህ ሱብሓነሁ ወተዓላ። ምድርንም ወደ ራሱ ሲያስጠጋት እነ አርዲ ዋሲዐቱን ይላል። ምድሬ ሰፊ ነች መንፈሳችን እያለ እኛንም ወደ ራሱ አስጠግቶናል። የእርሱ ፍጥሮች ነንና ወኸለቀ ለኩም ማ ፊ ሰማዋት ወማ ፊል አርድ ጀሚዐን ሚንሁ ይላል። በሰማይ በምድር ያለውን ሁሉ ከእርሱ ሲሆን ለእናንተ ፈጠረላችሁ ይላል። በሰማይ በምድር ያለው ሁሉ ከእርሱ ተብለዋል፣ ወደ ራሱ አስጠግቶናል። ስለዚህ ኢዳፈት ተሽሪፍ ይባላል። ይህ አላህ ስብሐነሁ ወተዓላ ጅብሪልን ወደ ራሱ ያስጠጋው መንፈሳችን ያለው እርሱን ክብሩ ሊገልጽለት ዘንድ ነው። ከመንፈሳችን ማለት ከፈጠርኳቸው መንፈሶች ማለት ነው።
ባለቤትነትን የሚገልጽ ነው። ልክ እንደ ምሳሌ ላስረዳህና ከብራችን ይሄን ሰተንሃል አልኩኝ እኔ። ያ ብር የግዴታ የኔ አካል ነው ማለት ነው አይደለም። የብሩ ባለቤትነትን የሚገልጽ ነው። ገብቶሃል አይደል? ስለዚህ አላህ ከፈጠራቸው ፍጥሮች ነውና ጅብሪል ዓለይሂ ሰላም ያለ መግለጽ ነው። እሺ ሌላ ጥያቄ አለ? አይ በቃ ልጠይቅህ ነበረ። እሺ ገብርኤል ለመንፈስ ቅዱስ እንደሆነ እንደ መጽሐፍ ቅዱስ ብናስረዳ ምን ይመስልሃል? ገብርኤል መልአኩ ራሱ መንፈስ ቅዱስ ራሱ እንደሆነ ምን ትላለህ? ገብርኤል መልአክ ነው እንጂ መንፈስ ቅዱስ አይደለም። በጣም ጥሩ። የዮሐንስ መልእክት ላይ ትንቢት ከቶ በሰው ፈቃድ አልመጣም፣ ዳሩ ግን ቅዱሳኖች በመንፈስ ቅዱስ ተመርተው ተናገሩ እያለ ይናገራል አይደለ? ይቻላል፣ ችግር የለም። እሺ ያው እነዚህ ጋር ምን ይላል? ሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 21 ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ቃል የሚመጣው ከማን ነው? ከእግዚአብሔር ነው አይደለም? ያው ወደ ማን ነው የሚመጣው ያ ቃል? ወደ ቅዱሳን ሰዎች አይደለ? ወደ ነቢያት ቅዱሳን ሰዎች ይመጣል። ላኩትም መላእክቶች ናቸው። በጣም ጥሩ። ያ በማን በኩል ነው የሚመጣው? ከእግዚአብሔር ወደ ነቢያት የሚያመጣው ማን ነው? በመንፈስ ቅዱስ። በጣም ጥሩ። አየህ አይደል? ከእግዚአብሔር። አዎ በጣም ጥሩ። ስለዚህ ከእግዚአብሔርና መንፈስ ቅዱስ ተብሏል። በጣም ጥሩ። ከቅዱሳን ሰዎች መካከል አንደኛው ማን ነበር? ማን ነው? ሚካኤል ዘካርያስ አይደለ? ዘካርያስን መልአኩ ገብርኤል ምን አለው መሰለ? እኔ መልአኩ ገብርኤል ነኝ በእግዚአብሔር ፊት የምቆመው ይህንንም ብስራት ለአንተ እንዳደርሰልህ ታዝዤ ተልኬ ነው ይለዋል። አየህ፣ ከአምላክ ዘንድ ወደ ቅዱሳን ሰዎች ከአምላክ ፊት ቆሞ ቃል የሚያመጣው እኔ ገብርኤል ነኝ አለ። ሌላው እዚህ ደግሞ መንፈስ ቅዱስ ነው አለ። በአምላክና በሰዎች መካከል ቃልን የሚያመላልሰው ራሱ የአምላኩ ገብርኤል ራሱ መንፈስ ቅዱስ ነው። አላህም ለዚህ ነው በቁርአን ላይ ገብርኤልን መንፈስ ቅዱስ ነው እያለ ብዙ ቦታ ላይ ይጠራል። ለምሳሌ ሱረቱ ነሕል ላይ ምን አለ መሰለ? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ። ይህን ቁርአን ሰው ነው የሚያመጣለት በተናገሩ ጊዜ፣ በቀጠፉ ጊዜ በነቢ ሰለላሁ ዐለይሂ ወሰለም ላይ ከሰው እየገለበጠው ነው ከሰው ተምሮት ነው ባሉ ጊዜ ወለቀድ ነዕለሙ አነሁም የቁሉነ ኢነማ ዩዐለሙሁ በሸር እያለ ይሄንን ሀሳባቸውን ካነሳ በኋላ ከተቸላ እንትን ከስህተት እንደሆነ ከገለጸ በኋላ ሰው ነው የሚያስተምረው ይላሉ። ይህን ቁርአን ይሄን አውቃለሁኝ እያለ አላህ ከተናገረ በኋላ በማን በኩል እንደሚመጣ ግን ከዚያ ገለጸ። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ። ይህን ቁርአን ከጌታቸው ከአላህ ዘንድ በእውነት መንፈስ ቅዱስ አወረደው በላቸው ይላል። በሌላ ቦታ ላይ ማን ብሎ ይጠራዋል? ጅብሪል አወረደው እያለ ይናገራል። ስለዚህ ጅብሪል ወይንም ገብርኤል ከእርሱ ባህሪያቶች መካከል ይሄ መንፈስ ቅዱስ አንደኛውን መንፈስ የተባሉበት ምክንያት መልአኩ ጅብሪል ዓለይሂ ሰላም ለሰዎች መንፈሳዊ ቃልን የሚያደርሰው መልአክ እርሱ ስለሆነ ነው። እሺ አቡከር በዚህ ነገር ላይ የምትጨምርለት ነገር ካለ አቡከር እስኪ ይጨምርልህ። አይ ጀዛከላሁ ኢንሻአላህ ጀዛከላህ። አይ ሙሉ እንትን የተመለሰ መልስ ነው። ጀዛከላህ። ግን ምንድነው ወገናችን እንደዚህ የሚሰጡ መልሶችን በደምብ ለመያዝ ለመረዳት ሞክር። አሁን በሁለቱም አቅጣጫ ነው ያሳየ፣ ቁርአን ላይም ሐዲስ፣ ቁርአን ላይም ባይብል ላይም ሰው ያንን እንትን ለማለት ሞክር ኢንሻአላህ። ጀዛከላሁ ብዙ ቀጥል። መርሐባ። አሁንም ልክ እንዲሁ ሌላ ልጨምርልህ።
በቁርአን ላይ ከሆነ ወደ ማርያም የተላከው መንፈስ እንደሆነ ተናግሯል። ቅድም ያሳየኸው አይደለ ወገናችን ሚካኤል ወደ እርሷም መንፈሳችንን ላክን ብሎ መንፈስ ቅዱስ ወይም መንፈስ እንደሆነ ይናገራል። በሌላ ቦታ ላይ ደግሞ ራሱ ያ መልአክ እንደሆነ እና ጅብሪል እንደሆነ ይናገራል። መልአክ እንደሆነ ቃል በቃል ይናገራል። ወኢዝ ቃለት ልመላኢከቱ ያ መርያሙ ኢነላሃ ዩበሽሩኪ ቢከሊመቲን ሚንሁ እስሙሁ ልመሲሑ ዒሳ ብኑ መርያም እርሱ እንደሆነ ይናገራል። እንደ ወንጌላትም ከሄዳችሁ ልክ እንዲሁ ለማርያም መጥቶ ያበሰራት ማን ነው ካላችሁ ራሱ ገብርኤል ነው። አንደኛው ወንጌል ገብርኤል ብሎ ሲጠራው፣ ሌላኛው ቦታ ላይ ደግሞ መንፈስ ቅዱስ እንደሆነ ይገልጻል። ከመንፈስ ቅዱስ ጸንሳ ተገኘች እያለ ይናገራል። ከመንፈስ እንደዚች ጋር ገብርኤል እንዳበሰራት እንጂ ገብርኤል እኮ መንፈስ ቅዱስ እንደሆነ መጽሐፍ ቅዱስ አይናገርም። ገብርኤል መልአክ ነው፣ አብሳሪ ነው። እንደ አንደኛው ወንጌል ዘገባ ሻሃዳ የሚለውን እናስቀድመውና ትቀጥላለች። ችግር ሻሃዳ የሚል አለ ከላይ አለ። ሻሃዳ እያሉ ስለሆነ ኮሜንት ላይ እሺ፣ ከሌለ እንቀጥል። ወደ ማርያም የመጣው መልአክ ማለት አምላክ ከእግዚአብሔር ዘንድ እሺ አለህ ማነህ? አብደላህ ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላህ። እና የሆነ ጥያቄ የሆነ ክርስቲያን ጓደኛ የነበረና አጠገቤ ላይ ትንሽ እሱ ያው ድምፅ እንትን ብሎ ለማውራት ስለሚፈራ ነው እንትን እያልኩለት መልስ እንድትመልስለት ነው። አንተ እሱ እየሰማልክ ነው። እሺ ጥያቄው ምንድን ነው? ምን መሰለህ? ወላሂ ምን እንደሚመስልህ እንጃ ገና አልሰማሁትም። አይ እናንተ ሙስሊሞች ኢየሱስ አልተሰቀለም፣ ኢሳ ማለት ነው አልተሰቀለም፣ አልሞተም የምትሉት ነገር እንዴት ነው ያብራራልናል ወይ? እኔ እሱም መልስ ተገቢ የሆነ ምላሽ ካገኘው ይሰልማል ነው የሚለውን ጥያቄ ቀረበልኝ። እንዴት ነው ያልተሰቀለው? ተሰቅሏል እኛም የምናምነው አለን። እሺ መልካም፣ በጣም ጥሩ። ሚያት አፍሪካ እሺ፣ አንደኛ እንዳልተገደለ እንዳልተሰቀለ ተናጋሪው ግለሰብ ሳይሆን አምላክ ነው። አምላክ ደግሞ ያለፈውን የሚመጣውን የሆነውን ሁሉ የሚያውቅ ይሆናል። በግለሰብ ደረጃ እንዲህ አይተናል ብለው የሚናገሩ አካሎች ቢሆኑ ኖሮ ሌላ ላየንም ይሄን ነገር ተብሎ ሊነሳ የሚችል የሆነ ነገር ነው። ገብታችኋል? የሰዎች ሀሳብ በአምላክ ቃል እስካልጸና ድረስ ውሸት ሆኖ ሊገኝ ይችላል። አምላክ አላህ ስብሐነሁ ወተዓላ ታዲያ ሲናገር ምን አለ? ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም አለ። ታዲያ ምን ሆነ ከተባለ በል ረፈዐሁ ላሁ ኢለይህ፣ በል ረፈዐሁ ላሁ ኢለይህ፣ በእውነትም እኔ አምላክ አላህ ወደ እኔ አንስቼዋለሁ ብሎ ተናገረ። አምላክ አላህ ተዓላ ቃል በቃል አልገደሉትም አልሰቀሉትም እኔ አንስቼዋለሁ ብሎ ይናገራል ማለት ነው። ይህን ይመስላል። ሁለተኛ አላህ ስብሐነሁ ወተዓላ እዛው ያስቀመጠው ነገር አለ። ወማ ቀተሉሁ የቂና ይላል። እርግጥ ራሱ ነው ብለውም አልገደሉትም። እነሱ ራሱ ያን የገደሉትን አካል እያለ ስለገደሉትም አካል ይናገራል። የሆነ የተገደለ አካል አለ፣ ግን እሱ ራሱ ነው ብለው በእርግጠኝነት ላይ ሆኖ አልገደሉትም ይላል። ይህን የሚያረጋግጥ መጽሐፍ ቅዱስ ላይ የሚገርም ጥቅስ አለ። ያላችሁ ከሆነ በክርስቶስ ግድያ ጉዳይ ተጠያቂዎቹ ሁለት አካሎች ናቸው። ፈሪሳውያኖች ናቸው፣ እነርሱ ይዘውት የሄዱት። ሁለተኛ ለፍርድ የቀረበው የካህናት አለቆች ናቸው። የሁለቱም ሁኔታ ሄዳችሁ መጽሐፍ ቅዱስ ላይ ብታያቸው እርግጠኛ አልነበሩም፣ በጠሪ ላይ ነበሩ። አንደኛ ፈሪሳውያኖች ኢየሱስ ክርስቶስን ለማግኘት የሄዱበት መንገድ እርግጠኛ እንዳልሆኑ የሚያሳያቸው ምንድን ነው? ክርስቶስን ፍለጋ በሄዱ ጊዜ እንደ ዮሐንስ ዘገባ በነገራችን ላይ ይጋጫሉ እርስ በራሱ። መጋጨቱ ራሱ በትክክል ሂደቱን ተቀባይነት እንዳይኖረው ከሚያደርጉት ነገራቶች መካከል ነው። መስካሪዎች ከሆኑ ፍርድ ቤት ቆመው ለምሳሌ 3-4 ሰዎች በአንድ ጉዳይ ላይ አንድ ምክር ይዘው ከፍርድ ቤቱ ዳኛ ፊት የተለያየ ሀሳብ ቢያነሱ ምን ትላላችሁ? ምን ይላል? መጀመሪያ ሀሳቡን ካልሆነ ተቀባይነት የለውም፣ ውጣ ጊዜ ነው ብሎ ነው የሚያባራቸው። ልክ እንዲህ ናቸው ወንጌል ጸሐፊያኖች የሚታዩት።
እያንዳንዱ ያነሱት ይለያያል። ለምሳሌ ዮሐንስ ጋር ስትመጡ ጊዜ ምን ይላል? እንዲሁም ደግሞ ማርቆስ፣ ሉቃስ፣ ማቴዎስ ምን ይላል? ሶስት ዮሐንስ ውጭ ያሉት አንድ አይነት ሀሳብ አላቸው። ክርስቶስን ለመያዝ ይሁዳ የፈሪሳውያን ማን ነው ፈሪሳውያኖችን ወስዶ ጠቁሟቸዋል የሚል ሀሳብ አለ እነሱ ጋር። እኔ ስስምላችሁም እርሱ ራሱ ነውና ያዙት ብሎ ምልክት ሰጣቸው ይላል። ከዚያ በኋላ ቀድሞ ኢየሱስ ያለበት እና ከዚያስ እሱም ልጃቸውን እና ይዘውት ሄዱ። ዮሐንስ ጋር ስትመጡ ግን ሌላ ነው ታሪኩ። ራሳቸው ፈሪሳውያኖች መጡ፣ ኢየሱስ ወሰዱት ምናምን የለም ወፍ። ራሳቸው ፈሪሳውያኖች መጡና ኢየሱስን አገኙት። ከዚያስ ጭራሽ እነሱ አላናገሩትም። ኢየሱስ ወጣና ማንን ትፈልጋላችሁ አላቸው ይላል ዮሐንስ። ሌሎቹ እንደዛ ብለዋል ይላል አሉ። ከዛ ፈሪሳውያኖች ምን አሉ? ኢየሱስን ፈልገን ነው አሉት። እኔ እኮ ነኝ አላቸው ይላል። ከዛ ወደኋላ ወደቁ አለ ዮሐንስ። ወደኋላ ወደቁ። ከዛ እንደገና ተነሱና ይዘውት ሄዱ ይላል። አያቸው አይደል? ምን ነው ይሄ ቦታ የቱ ጋር ነው ያለው? ዮሐንስ ወንጌል ላይ ነው። ዮሐንስ ወንጌል ያውጥቼ ላሳብበህ። አሳብ ችግር የለውም። ዮሐንስ ወንጌል ምዕራፍ 20 ከአንዴ ምዕራፍ 18 ነው 19 18 እሺ። ኢየሱስም ይህም ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱም በዚያ ገቡ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ከፈሪሳውያኖች ሌሎችም ተቀብሎ በችቦና በፋኖ በይቅርታ በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ይላል። ተመልከት፣ ይሁዳ ሄዶ አይደለም የሳመው፣ ራሱ ኢየሱስ ወጣ። ከዚያስ ምን አላቸው? ማንን ትፈልጋላችሁ አላቸው። አያረ ሌሎቹ ምን ይላሉ? የሚካኤል ይሁዳ ራሱ መጥቶ ሳመውና ይዘውት ሄዱ ፈሪሳውያኖች ነው የሚለው አይደለ? አሁን ከፈሪሳውያኖች ጋር ሲመጣ እኔም ስመው ነው በምልክት ተነጋገሩ። እኔም ስመው እሱ ነው እንደዛ ነው እንጂ አንተ አሁን እሺ ቀጥል እስቲ። የጠየቅኩህን መልስ። እነዚያ ሶስቱ ወንጌላቶች ከዚህ ከዮሐንስ ውጭ ያሉት ጋር ይሁዳ መጥቶ ኢየሱስን ሳም አድርጎት ከዚያም በኋላ ፈሪሳውያኖች ይዘውት ሄዱ ነው የሚለው አይደለ? ስመው በዛ ለዩትና ይዘውት ሄዱ። አዎ፣ እዚህ ቦታ ላይ ግን እንደዛ ይላል። ይሁዳ መጥቶ ስሞታል። የለም አየህ አይደለ? ነገር ግን ምንድነው የሆነው ከተባለ አንዴ ንጉስ ሜት አድርገው አንድ ጊዜ። ነገር ግን ምን አደረገ ከተባለ ኢየሱስ ራሱ ወጥቶ ጠየቃቸው ይላል። እነዛኞቹ ላይ ኢየሱስ ራሱ ነው መጥቶ ማንን ትፈልጋላችሁ ያላቸው ወይንስ ይሁዳ ነው ሄዶ ስሞት ፈሪሳውያኖች የያዙት? አንድ ጥያቄ ልጠይቅህ እኔ። እሱ እየጠየቅኩህ ነው። ምን ያክል እንደሚጋጭ ላስረዳችሁ ስለሆነ የመጣሁት በጥያቄ እያስረዳሁ ነው። እኔ እዚህ ቦታ ላይ የሚለው ምንድነው? ይሁዳ መጥቶ ሳመው ነው የሚለው አይደለ? እዚያኛው ሌሎቹ ላይ ግን ማን ነው? እዚህ ጋር ይሁዳ መጥቶ ሳመው የሚል የለም። ሌሎቹ ላይ ደግሞ ይሁዳ መጥቶ በመሳም ምልክት እንደሰጣቸው ይናገራል። ወይንስ ተሳስቻለህ? ይሄኛው ትክክለኛ መጽሐፍ ቅዱስ ነው? እስቲ ባክበልና ነው እንዴ? እዚሁ አታዞሮ ኖ ኖ ኖ ኖ። እሺ ያውኑ ቦታ ግባና ባክ ብለውጣ። እሺ ያው ባክ ብለውጣ። ባክ ብየውጣ። ያው እስቲ አሁንም አፑን አሳየኝ። ውጣና ደግሞ አፑን አሳየኝ። እሺ የትኛውን ነው የከፈትከው? አንተ የትኛው ይመችሃል? የተመቸህ ዘዘኝ ችግር የለም። ለምን መሰለህ
አሁን ላይ ወራና አሁን የተመቸህ ዘዘኝ 81 አሃዱን ልክፈትልህ ኦርቶዶክስ ነህ? እሺ እሱን ክፈተው። ያው እሺ የተመቸህ አብሽር። እንደሚለያይ ያውቃሉ። ገብታችኋል አይደለ? በደንብ ይለያያል። እኛ እሱ ላይ አይደለም አሁን ጥያቄያችን፣ ግን የተናገርኩት እዚህም ላይ አለ። ከአንዱ ከሌላው ሲለያይ ትርጉም አስባችሁታል? ለማንኛውም እዚህ ቦታ ላይ ተመልከት። ያው ኢየሱስም ይህም ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱም በዚያ ገቡ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ስለዚህ ይሁዳ ጭፍራዎችንና ከካህናት አለቃዎች ከፈሪሳውያኖችም ሌሎችም ተቀብሎ በችቦና በፋና ምን አለ? አንድ ይቅርታ፣ በጋሻ በጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው ይላል። ያው እዚህም ጋር ይሁዳ መጥቶ ሳመው ምናምን የሚል የለም እኮ። ይሁዳ ቦታውን ያውቃል። ይኸውልህ አሁን እዚች ጋር ይሁዳ ቦታውን ስለሚያውቅ ይዟቸው መጣ አይደል? ግን መሳሙ እዚች ጋር የተገለጠው ለምን መሰለህ? እነሱ እንዲለዩት የትኛው እንደሆነ ክርስቶስ ኢየሱስ እንዲለዩት። ለምንድነው ሳይሆን ጥያቄያችን ይኸውልህ ለምንድነው ሳይሆን ጥያቄያችን የሁለቱ ዘገባዎች ይለያይ። ማን ነው ሶስቱ ወንጌላቶች ምን አሉ መሰለህ? ከዮሐንስ ውጭ ያሉት ከዚህ ውጭ ያሉት ይሁዳ መጥቶ በመሳም ምልክት እንደሰጣቸውና እንዳያዙት ይናገራል። እዚህ ላይ ግን ይሁዳ መጥቶ በመሳም ምልክት እንደሰጣቸው አይናገርም። ስለዚህ ያጫል መጽሐፍ ቅዱስ አንዴ ያለው ነው ገብቶ ተረድቷል። ለዛኛው አስረዳው። እዚህ ቦታ ላይ ያለው አንድ ግጭት ይሄ ነው። ሌላ በርካታ ግጭት አለው። የክርስቶስ ጉዳይ የመሰቀሉና የመገደሉ የመነሳቱ ጉዳይ በጣም ግጭት ላሳይ ይችላል። እያንዳንዱ እኔ እያልኩ ያለሁት እነዛ ወንጌሎች ላይ በመሳም ተላልፎ እንደሚሰጥ ተነግሯል። እሱ የሰው ልጅ እዚህ ላይ ግን የለም። እዚህ ላይ የለም። ስለዚህ እነዛ ከተረኩት በቂ ነው። ግን እዚህ ጋር እያለክ ያለው በቂ አይደለም ሳይሆን በቂ ነው። በቂ አይደለም ሳይሆን የትኛው ነው ትክክለኛ? የነዛ ነው ትክክለኛ? ዮሐንስ ነው ትክክለኛ? ሁሉም ትክክል ነው። እሺ ሁሉም ትክክል ከሆነ ጥያቄውን መልስ። ይሁዳ መጥቶ በመሳም ምልክት ሰጥቷል ወይንስ አልሰጠም? ሰጥቷል። ስለዚህ ዮሐንስ ተሳስቷል። ኖ አልተሳሳተም። እየነገረ እኮ ነው። ከላይ እኮ እየነገረ ነው። እንደዛ ስሞታል የሚል ካለ ከላይ ሌለ ኖ ስሞታል አይደለም። ስለዚህ የተጠየቀው ስለ መሳሙ ጉዳይ ነው። በመሳሙ ምልክት እንደሰጠው አንዴ በመሳሙ ምልክት እንደሰጠው ሌሎቹ ሲናገሩ፣ እዚህ ጋር ግን ስሞታል ሳይሆን የሚለው ይሁዳ ራሱ ሂዶ አሳይቷቸውም ሳይሆን የሚለው በጣም የሚገርመው ኢየሱስ ነው ወጥቶ የተናገረው። ወንጌላቶች ሌላ ግጭት ልንገር። ከላይ መሳም የሚል አላነበብንም። መሳም አላልኩም እኔ መሳም ነው ጥያቄ። ስለ መሳም ነው ጥያቄ። መጥቶ በመሳም ምልክት የሰጠባቸው የተባለበት የለም ዮሐንስ ላይ። ዮሐንስ ላይ የለም። ጥያቄ አለኝ እሱ ሌላ አንድ ትጠይቃለህ። ሌላኛው ግጭት እዚሁ ላይ ኢየሱስ ክርስቶስ ራሱ ወጥቶ ማንን ትፈልጋላችሁ ብሎ እኔ ኢየሱስ ነኝ ነው ያላቸው ወይንስ ራሳቸው ወጥተው ይሁዳ በሰመላቸው ጊዜ ይዘውት የሄዱት? የትኛው ትክክለኛ? ድምጽ ይቆራረጣል። ኢየሱስ ራሱ ወጥቶ እኔ ነኝ ኢየሱስ ብሏቸው ነው የሄዱት? ይቆራረጣል። እሺ አሁን ይሰማል? ናው ይሰማል። በመሃል ነው የሚቆራረጠው። ይሰማል? ይሰማል። አሁን ይሰማል። ልጅ ማግባት ይቻላል ወይም የእንጀራ ልጅ ሚስት ማግባት ይቻላል በእስልምና ውስጥ? ሁለት ጥያቄ ነው የጠየቀው። በልጅና በእንጀራ ልጅ መካከል ልዩነት አለ? አንዳንድ ጠይቅና ለመለሰልህ። በልጅና በእንጀራ ልጅ መካከል ልዩነት አለ ወይ? ሲባጭ አለ።
ልዩነት አለ አንድ ልጅ ወይንስ እነሱን ስለማግባት ነው ጥያቄ? ኖ የእነሱን ሚስት ማግባት ልጅንና የእንጀራን ልጅ ማግባት ይቻላል ወይ ነው ጥያቄ? እንደሱ ብለህ ነው የጠየቀው አይደል? ኖ አይደለም። በጉዲፈቻ ልጅ ያሳድግ። ጉዲፈቻ ምንድን ነው? አንተ የልጅን ያሳደግከው ልጅ ሚስት ማግባት ትችላለህ? ጉዲፈቻ ስለ በቃ ቤተሰብ የሌለው ወይም የሆነ ነገር ልጁ ቤተሰብ የሌለው ወይም ደግሞ አንተ በፍቃድ ልታሳድገው የፈለግከው ልጅ የሱን ሚስት አንተ ማግባት። ስለዚህ ከዛ ከልጅ ጋር ትችላለህ? አትችልም? ከዛ ከልጅ ጋር ምንም ዝምድና የለህም አንተ አባት እኮ አዳምጥ። ይኸውልህ ላስረዳሽ። ልጅና ጉድፈቻ ልጅ አንድ ናቸው ወይንስ አይደሉም? ይለያያሉ አይደለ? በመጀመሪያ እየተረዳህ እንድትሄድ ዘንድ ይለያያሉ። አንተ ታደርጋለህ አታደርግም ነው ልዩነቱ አለው። ልክ ነህ፣ በደምብ ልክ ነህ። ግን አንተ ልታደርግ ትችላለህ? አንተ አዎ ስም እያልኩኝ አለ። እሺ አዳምጥ። መጀመሪያ ታደርጋለህ አታደርግም ሳይሆን አዳምጥ። አዳምጥ። ልጅ ብሎ ማለት አንተ የወለድከው ልጅህ ማለት ነው። ገብታችኋል አይደለ? ያኛው ደግሞ ምንድነው? ጉድፈቻ ሲባል ጊዜ እናንተ አልወለዳችሁትም፣ ነገር ግን ይሄን ልጅ የሆነ መንገድ ላይ ያገኛችሁት፣ ምንም ዝምድና የላችሁ፣ አትወልዱትም። ይሄን ልጅ በልካም ዋላችሁለት፣ ገንዘብ ሰጣችሁት፣ ወጭ አደረጋችሁለት፣ አደገ። ከዚህ ጋር ይገናኛል? ከዚህኛው ጋር በፍጹም ይገናኛል። ቤተሰብ ከሆነ ያኛው ቤት ውስጥ ነው። እሱን አይደለም ጥያቄ፣ እሱ አይደለም እሺ። ጥያቄ ምንድን ነው? ጥያቄ እሱ አይደለም። ጥያቄ ያልኩ ከህፃንነቱ ጀምሮ አንድ ልጅ አሳድገ ከዛ በኋላ እሱ ያገባትን ሚስት እሱ የፈታትን ሚስት ልታገባ ትችላለህ ወይ? በእስልምና ላይ እና ምን አልኩህ እኔ? ታዲያ ምን አልኩኝ እኔ? ኖ የረዳኸው አይደለም። ከልጅነቱ ጀምሮ አባዬ ብሎ የሚጠራ ወይም ደግሞ እንደ አባቱ የሚያይ ልጅ የሱን ሚስት ልታገባ አባዬ ብሎ ስለጠራ አባቴ ሆነዋል። ያ ሰውዬ ወልዶት፣ እሺ አባዬ ብሎ ስለጠራ ወልዶታል ማለት ነው። መልስ የእናንተ ወዴት እንደምትሄድ ስለማውቅ ነው። ያ ልጅ አባዬ ብሎ ስለጠራ አንድ ልጅ ለምሳሌ እንደ አባቱ ስላየ አባቱ ነው ማለት ነው። መልስ ነው እንዴ? እንደ አባቱ እስካየ ድረስ ሲቸገረውም ሲደሰትም እንደ አባቱ አንተ ጋር ነው የሚመጣው። አንተ እሱ ሚስት ስለዚህ ወጭ አደረገለት እንጂ አባቱ ነው ማለት እንችላለን። ያሰብኩ ያለ ወጭ አደረገለት እንጂ ወልዶታል ወይንስ አልወለደውም? መልስ እሱ ልጅ እስከተቀበለው ድረስ እንደ ልጅ በል እንጂ ልጁ ነው አትበላ። ታዲያ አሁን ሚውት አድርግና ላስተምርህ። አዳምጥ። የነገሩህን የጫኑህን ሁሉ አጸዳልሃለሁ። ወዴት እንደምትሄድ ስለማውቅ ምንም አሁን ሚውት አድርግ። እሺ ከዚህ በኋላ ሚውት እንዳታነሳ። አንተ ማድረግ ትችላለህ። ያንን አንተ ታደርጋለህ። ያንን ሚውት አድርግ። ቆይ እሺ ሚውት አድርግ። አሁን ሚውት አድርግ። ምን አለ መሰላችሁ? ልጅ ብሎ ማለት እናንተ የወለዳችሁት ልጃችሁ ነው አይደለ? እሱ ልጅ ይባላል። ሌላኛው ደግሞ ምንድን ነው? አንድ ሰው ለምሳሌ መንገድ ላይ አገኛችሁት። ያንን ልጅ አገኛችሁትና አበላችሁት፣ አጠጣችሁት፣ አሳደጋችሁት፣ ወጭ አደረጋችሁለት። ይሄ ልጅ ልጃችሁ ነው ወይንስ አይደለም? መልሱ። ጎረቤት ላይ ያገኘህና አንድ ሰው አበላህ፣ ለእኔ ልጅ ነው። እስካሳደግኩ ድረስ ደም ምንም ዋጋ የለውም። ዋናው ከሱ ጋር ያለ ዋጋለው የለውም ሳይሆን ወልደኸዋል። ይሄ ልጅ ወልደኸዋል፣ ደም ዋጋ የለውም አልኩ እኔ። ልጅነት ደም ዋጋለው የለውም ወልደኸዋል ወይ? አያችሁት አይደለ? በቃ እዚህ ጋር ነው የሚያልከው። ወልደኸዋል ያን ልጅ ዲል በወልዶ ኖሮ ለምን ልጅ ለምን ቀጥታ አሉ እኮ። ስለዚህ ልጅ አይደለም ማለት ነው። መሰከር በራስ አንደበት በቀጥታ ልጅ አይደለም እኮ። ልጅ አይደለም ግን አሳድገዋለሁ እኮ። አሳድገዋል። እሱን እኮ አልካድነህም እኮ። አብልተዋል፣ ለጠጥተዋል። ግን ልጅህ ነው ወይ? ይሄ ልጅ አይደለም። ግን መልካም ማሳደግም መልካም ምናምን አይደለም። አንድ ሰው በተፈጥሮ ማብላት ማለት መልካምነት አይደለም። ከሱ ውጪ
አንተ እንደ አባቱ እሱ እንደ አባቱ ያያል፣ አንተም እንደ ልጅ እያሰብከው አድገህ አባቱ ነኝ አትበላው እያልኩ ያለሁት ይለያያሉ። ገብቶሃል አይደል? አይምሮህን አትዝጋ፣ ክፈተው። የጫኑህን መተህ ሆነም ቀረም ግንኙነታቸው የነዛ ያ ልጅ ሲያዩ የነበረው ሌላ አባት አያውቅም፣ እንደ አባቱ ነበር ሲያዩ ነበረው እድሜ ልኩን ድረስ እንደ አባቱ። ትክክል ነው። እሱን እደግፍሃለሁኝ እኮ በቃ እንደ አባቱ በል እንጂ አባቱ ነው አትበል። እንደወለደው ልጁ ነው። እሺ የአባት ያንን ማድረግ ተገቢ ነው ብለህ ታስባለህ? የአባት ያንን ማድረግ ይችላል? የፈታትን ሚስቱን ማግባት ልክ ነው ብለህ ታስባለህ? ምንም ዝምድና የላቸውም። ችግሩ ምንድን ነው? ኃጢአቱ ምንድን ነው? በሞላ ሴት የሱን ሚስት የፈታትን ሚስት ለምን እንዴት ያገባል? ለሱ ሞራል ምንድነው? ችግሩ ምንድነው? ኃጢአቱ ንገረኝ። እዚህ ጋር ለሱ ሞራል ማሰብ አይችልም። ስለ ሞራል ሳይሆን ከእምነት አንፃር ክርስቲያን ነህ አይደል አንተ? በመጽሐፍህ ላይ ይሄን ነገር እንደ እምነቴ ምንም አያረግም። እምነቴ ምንም አያረግም። ክፈት። አንድ ሰው ኃጢአት ሲል ጊዜ መሰረትህ ምንድነው? ክፈትና መጽሐፍህ ላይ ያሳይ። ያላ እምነቴ ምንም አያረግልም። እኔ ምንም ልሆን እችላለሁ። እኔ እየጠየቅኩ ያሉት አንተ ነህ። ስለዚህ ላስተምርህ እንዴት አድርግሽ? እምነት ከሌለህማ ሰው አይደለህማ እኮ። እምነቴ እዚህ ጋር አንተ እኮ ከእንስሳዎች ጋር ዱር ነው እኮ መኖር ያለብህ። እምነት ከሌለ ከሰው ጋር እንዴት ትኖራለህ? በንከባበር ጥሩ አይደለም ብራዘር። እኔ አንተን መንካት አልፈልግም። ሌላ ሰው መንካት አሁን ቤት አድርገና ለሌሎችም እንዲጠቅም ይሄ ነገር ላስተምራቸው። እሺ አሁን አትረብሽ። እስከጨርስ ድረስ ቅድም ሚውት አድርግ ብዬ ሚውትህን አነሳ። ችግር የለውም ቀጠልኩልህ እንድትረዳ ብዬ። አሁን ሚውት አድርግና ይሄንን ሀሳብ ልጨርስልህ። እሺ አዳምጥ። አሁን ቤት አድርግ። እሺ አንድ ሰው ልጅ ሊባል የሚችለው ሲወልደው ጊዜ ነው። ከዚያ ውጭ ግን መንገድ ላይ ያጌታችሁትን አንድ ልጅ መልካም ስለዋላችሁለት ያ ልጅ ልጃችሁ ነው ማለት አይደለም። መንገድ ላይ መልካም ውለን የምናሳድጋቸው በርካታ ሰዎች ሊኖሩ ይችላሉ። ገብታችኋል አይደል? ከዚያ ጋር ግን ዝምድና አላችሁ ወይ ብላችሁ የለንም ነው የምትሉት። አይደለም ልጅነት ቀርቶ ዝምድና ራሱ አይኖራቸውም። ከዚያ ከሰውዬ ገንዘብ ስላወጣችሁለትና ስላበላችሁ ስላጠጣችሁት ማለት ነው። ይሄ ንጹህ አይምሮ ያለው ሰው የሚገነዘበው የሆነ ንጹህ ነገር ነው። ይሄ ጨረስን። አሁን ጥያቄው ምንድን ነው? ልጁ እኔ አሁን የምጠይቀህ ነገር እባክህ ሚውት አድርግ፣ እባክህን አትረብሽ። አሁን በቃ ሃይማኖት ውጣና ሎጂካሊ አሁን ሚውት አድርገሽ ታችነሽ አዳምጭ። አሁን ልጠይቃችሁ፣ ያ መልካም ያደረጋችሁለት ሰውዬ አገባና የሆነችን ሴት ፈታት። ከዚያ እናንተ ብታገቡ ነውር አለው ወይንስ የለው? የለው። ገብቷችኋል አይደለ? በዝምድና እንኳ አትገናኙትም እኮ ያን ሰው። ገብቷችኋል? ምንም አትተዋወቁም። ይሄን እንደ ነውር ቆጥረው ጭንቅላታቸው ላይ ጭነውላቸዋል። ይሄ አስከድም። እንደዚህ ቢያንስ አንድ ክርስቲያን የሆነ ሰው እምነት አለኝ የሚል ሰው ኃጢአትን ኃጢአት ለማለት ከመጽሐፍህ ማስረጃ መምጣት እንኳን አለብህ። እስኪ እንደው እንደ መጽሐፍህ እንደ ኃጢአት የተገለጸበት ቦታ አለ ወይ ስለው እምነቴን ተውልኝ አለ። ችግር የለውም እንደ ንጹህ አይምሮ ላስረዳቸው አልኩኝ እና በዚህ በተናገርኩት መልኩ ነው የሆነው። አሁን ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሊወስድ ፈልጎ ነው። ገብታችኋል አይደለ? ሁሌ የሚነግሯቸው ምንድን ነው? ቄሶቻቸው ዲያቆኖቻቸው ከሚቀጥፉላቸው ቅጥፈት አይምሯቸውን ለመዝጋት ሙሐመድ የልጁን ሚስት አግብቷል ይሏቸዋል። ሰምታችሁ አታውቁም? ይሄ ነው የሆነው። የነቢያችን ሰለላሁ ዐለይሂ ወሰለም የመልካምነት ጥግ የተስተዋለበት ታሪክ ቢኖር ይሄ ታሪክ ነው። የሚገርማችሁ ነቢይ ከመሆናቸው በፊት ነው ይሄ መልካምነታቸው። እንዴት እንደሆነ ታሪኩን ልንገራችሁ። ኸዲጃ የነቢያችን ሰለላሁ ዐለይሂ ወሰለም ሚስት መሆኗን ሁላቸውም ታውቃላችሁ፣ ሙስሊሞችም ክርስቲያኖች። መቼ ነው ያገቧት? ነቢይ ከመሆናቸው በፊት ነቢ ሰለላሁ ዐለይሂ ወሰለም የ25 ዓመት ወጣት ልጅ ሳሉ ኸዲጃ ደግሞ የ40 ዓመት ሴት ሆና ነው ያገቧት። በጣም መልካም ቆንጆ ናቸው ነቢ ሰለላሁ ዐለይሂ ወሰለም። ግን የእድሜ ጉዳይ ምንም ነገር አይደለም ነበር ከእርሳቸው ጋር። እርሷ መልካምና ደግ ሴት ስለነበረች በህዝቦቻቸው መካከል እርሷ ነች ነቢ ሰለላሁ ዐለይሂ ወሰለምን መርጣቸው ለትዳር ተጠይቀው ያገቧት። ገብታችሁ አላረ ኸዲጃ ታዲያ አንድ አገልጋይ ባሪያ ነበራት። ዘይድ ይባላል። ገብታችሁ አላረ ዘይድ ብሎ ሐሪሳ ይባላል። አገልጋይ ነበረ፣ ባሪያዋ ነበር። ለነቢያችን ሰለላሁ ዐለይሂ ወሰለም ይሄ ባሪያዬ ለአንተ አገልጋይ ይሆንልህ ብላ ትሰጣቸዋለች። ታሪኩ ነቢይ ከመሆናቸው በፊት ነው። ገብታችኋል? ለአንተ ያገልግለህ የኔ ባሪያ ተጠቀምበት፣ በቃ ሰጥቻለሁኝ አለቻቸው። የዛኔ ባሪያ ያለው ሰው ምን ያደርግ ነበር? ባሪያውን ያሰማረዋል። ሂድና
ሰርተህ አምጣ ይለዋል። ቀኑን ሙሉ ለፍቶ ሰርቶ ገንዘብ ያመጣል፣ ለአለቃው ይሰጣል። አለቃው ቁጭ ብሎ ይበላል። ያን ነቢዩ ሰለላሁ ዐለይሂ ወሰለም ግን ምን አይነት ደግና መልካም እንደነበሩ ተመልከቱ። ምን አደረጉ? ይህን ሰው እንደ ባሪያ አላዩትም። ይልቁንስ እንደ ማንኛውም መልካም ልክ ለምሳሌ አባት ለልጁ እንደሚያደርገው ነቢ ሰለላሁ ዐለይሂ ወሰለም ያበሉታል፣ ያጠጡታል። ተው አትሰራም፣ ተው አሉት። በቃ እኔ አንተን ጉልበትና ድካም ሰርተህ እንድታወጣ አልፈልግም አሉት። አያችሁ አይደለ? ሌላው ምን ያደርጋል እንዳልኳችሁ ባሪያውን አሰርቶ ገንዘቡን ይበላል። ነቢ ሰለላሁ ዐለይሂ ወሰለም እንደዛ አልነበሩ። ምን ያደረጉ ግን እንደ ልጆቻቸው አበሉት፣ አጠጡት፣ ሁሉን ነገር አደረጉለት። ይህ ሰው ህፃን ልጅ መስሏቸዋል ክርስቲያኖች፣ ልክ ያሳደጉት ነቢ ሰለላሁ ዐለይሂ ወሰለም። እንደዛ አይደለም። ባሪያ ነበር፣ ወጣት ነበር፣ ሰርቶ ማምጣት የሚችል ነበር። የ10 ዓመት ልዩነት ነው ያላቸው ከነቢ ሰለላሁ ዐለይሂ ወሰለም ጋር ቦታቸዋል አይደለ? ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም አንተ ባሪያ ነህና ሂደህ ሰርተህ አምጣ ሳይሆን ያሉት አብሽር ብለው ነቢ ሰለላሁ ዐለይሂ ወሰለም ይሰራሉ፣ ከሚሰሩት ወጪ ያደርጉለታል። ይሄ ልጅ ወጣትነት እድሜውን እንትን ባለ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ምን አደረጉ? ዳሩት። የራሳቸውን የቅርብ ዘመድ ዘይነብን በጣም ቆንጆ የምትባል በጣም ውብ የሆነችን ሴት ዳሩት ነቢ ሰለላሁ ዐለይሂ ወሰለም። አብረው እየኖሩ እያለ ይሄ ሰውዬ ከሚስቱ ጋር አልተስማማም፣ ተፋቱ። ገብታችኋል አይደለ? ተፋቱ። በተፋቱ ጊዜ በመካ ሰዎች ዘንድ አንድ አመለካከት ነበራቸው። እርሱም ምንድን ነው? ይህን እንዲያገቡ የተደረጉት ነቢ ሰለላሁ ዐለይሂ ወሰለም ታዘው እንጂ ራሱ ፈልገውና እንደው የሆነ ነገር እንትን ብለው እንዳይመስላቸው። እንዴት እንደሆነ ተመልከቱ። በመካ ሰዎች ዘንድ ምን አይነት አመለካከት ነበረ? አንድ አለቃ አንድ ባሪያ የሆነ ሰው ባሪያ ያልሆነችን ሴት ካገባት የዚያ የባሪያው አለቃው በፍጹም ባሪያው አግብቶ የፈታትን ሴት ሊያገባት አይገባም፣ ነውር ነች ብለው ያምኑ ነበር የመካ ሰዎች። ተመልከቱ ምን አይነት የወረደ አመለካከት እንደነበራቸው ለሴት ልጅ ማለት ነው። ባሪያ አግብቶ የፈታትን ሴት ባሪያ እንጂ በዚያው ዕድሜ ልኳን የሚያገባት አለቃ በፍጹም ሊያገባት አይችልም ብለው ያምኑ ነበር። አላህ ይሄን አመለካከታቸውን የመካ ሰዎችን የተሳሳተ አመለካከት ሊሰብር ፈለገ። በሴቶች ላይ የተጣለ በጣም አስቀያሚ የሆነ አመለካከት ይሏቸዋል። ባሪያ ካገባት በፍጹም መልሶ ባሪያ እንጂ ሊያገባት የሚችለው አለቃ ሊያገባት አይችልም የሚለውን። ስለዚህ አላህ ነቢዩ ሰለላሁ ዐለይሂ ወሰለም በተግባር ይሄንን እንዲያሳዩና ይሄንን የመካ ሰዎችን የተሳሳተ አመለካከት እንዲሰብሩ አዘዛቸው። ምን አላቸው? አላህ ሱብሓነሁ ወተዓላ ሙሐመድ ሆይ ባሪያ አግብቶ የፈታትን ሴት ሂድና አግባና ባሪያ እንጂ ሊያገባት አይችልም የሚለውን አመለካከታቸውን ስበርባቸዋል። በቃ አያችሁ። እንዳውም ይሄ ህግ ለሴት ልጅ ከፍ ያደረገ ክብሯን የጠበቀላት የሆነ ህግ ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም የመልካምነት ጥግ የታየበት ነው በእርሳቸው ላይ። ምክንያቱም አንድ አለቃ ባሪያውን እንደፈለገ እያደከመ እያሰራ ገንዘብ ሲበላ የነበረበትን ዘመን እርሳቸው እንደ መልካም እንደመዋል አይነት አድርገው አሳይተዋቸዋል። ገብታችኋል አይደለ? ይሄ ነው የሆነው ታሪኩ። ይሄ በሆነ ጊዜ ይሄን የተናገረበት አላህ ሱረቱል አሕዛብ ላይ ነው። ምን ይላል? ፈለማ ቀዳ ዘይዱን ሚንሃ ወጠረን ዘወጅናከሃ ይላል። ዘይድን ከእርሷ ጉዳዩን በፈጸመ ወይንም በፈታት ጊዜ አንተን እንድታገባ አዘዝኩህ ይላል አላህ ሱብሓነሁ ወተዓላ። እያንዳንዱ ሚስታቸውን አግባ ሲላቸው ጊዜ አላህ ከበስተጀርባው ትልቅ የሆነ ትምህርት ነገር አለ። ስለዚህ ይህ የታሰበ የዚህ ትዳር ዓላማው ምንድን ነው ከተባለ በሴት ልጆች ላይ የተጣለ የሆነ በጣም አስቀያሚ የሆነ ህግ ነበር በመካ ሰዎች ዘንድ። እርሱም ባሪያ አግብቶ የፈታትን ሴት ባሪያ እንጂ አለቃ ሊያገባት አይችልም የሚለውን አመለካከት ሊሰብር የመጣ ህግ ነው። ይህ የሴቶችን ክብር የጠበቀ ነው። ሌላኛው ነገር ምንድን ነው? በዚህ ይህን ባደረጉ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ስማቸውን ማጥፋት ጀመሩ። ምን አሉ? ሙሐመድ የልጁን ሚስት አገባሉ። የዛሬዎችም ክርስቲያኖች ያን የመካ ሰዎችን ሀሳብ ይዘው ሙሐመድ የልጁን ሚስት አገባ ይላሉ። ማነው መልስ የሰጠው ታዲያ ለዚህ? አምላክ አላህ ሱብሓነሁ ወተዓላ ራሱ። የቱ ጋር ከተባለ እዚያው ሱረቱል አሕዛብ ላይ ምን አለ? ማ ካነ ሙሐመዱን አባ አሐድ ምን ሪጃሊኩም ወላኪን ረሱለላሂ ወኻተመ ነቢይን አለ። ሙሐመድ ከወንዶቻችሁ የአንዳችሁም አባት አይደለም ማለት። ያ ማለት የዘይድ አባቱ አይደለም ሙሐመድ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ባሪያቸው ነበር እንጂ ልጃቸው አልነበረም። ታዲያ እነዚህ ዲያቆኖች ሲዋሿቸው ምን ይሏቸዋል? የልጁን ሚስት አገባ ነው የሚሏቸው። ለምን ተዋሻላችሁ? ለምን ካልተዋሸ ክርስትና አይሰበክም? ልሽ
ምን ያክል እንደሚንቋቸው ታውቃላችሁ? ውሸታምነታቸውን በሚረዱባቸው ጊዜ ከሙስሊሞች ፊት መጥተው ይሄ ነገር ሲያውቁ ያ ሰው ዘይድ ምናቸው ነው ተብሎ በሚጠየቅ ጊዜ ባሪያቸው እንጂ ልጃቸው አይደለም፣ አላህ ቃል በቃል ልጁ አይደለም ብሎ መሰከረ። እንዳው የነቢያችን ሰለላሁ ዐለይሂ ወሰለም ልጆች ይታወቃሉ፣ 7 ናቸው። ሴቶቹ 4 ናቸው፣ ወንዶቹ 3 ናቸው። ማን ይባላሉ? ቃሲም፣ አብደላህ፣ ኢብራሂም። እነዚህ ናቸው 3ቶቹ ልጃቸው የነቢ ሰለላሁ ዐለይሂ ወሰለም። ሴቶቹ ደግሞ ዘይነብ፣ ሩቀያ፣ እሙ ኩልቱም፣ ፋጢማ። ከዚህ ውጭ ሌላ ልጅ የላቸውም። ገብቷቸዋል። ዘይድ ባሪያቸው እንጂ ልጃቸው አይደለም። ግን ምንድነው የሚሏችሁ? የልጁን ሚስት ነው ያገባ ይሏቸዋል። የልጃቸው ሚስት አይደለም። ገብቷቸዋል። ይህ ነው ጥያቄ ያለ ይበት ረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ኡስታዝ ሰላም ነው? እንዴት ነው? ደህና ነኝ አልሐምዱሊላህ። አላህ ይጠብቅ፣ አላህ በረካ ያድርግልህ። የሆነ ጥያቄ ነበረኝ። እሺ ጥያቄ ያለ ይሰማችኋል? የሆነ አይቆራረጣም። ፀጉርን አበላልጦ ስለመቆረጥ የሆነ ጥያቄ ከዚህ በፊት ተጠይቀ መክሩህ ነበረ፣ እንደዛ ይመስለኛል ግን ያየሁት። እሺ ጥያቄ ያላችሁ ቀጥሉ። እሺ ሁሱ በአላህ የአይንህ ጉዳይ እያሳሰበኝ ነው። አይኔ ተሽለኛል እኮ። እሺ መካኛ ናለህ? አይሰማም? تسمع كلامي ولا؟ እሺ አይሰማም መሰለኝ። ቴዲ እሺ ረመዳንን በተመለከተ ጥያቄ ነበር። ሃሎ ማን እንደረበሽ ቦታ ያለው እየሞከርኩ ነው ይላል። ሞክር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ አሎ። አልሐምዱሊላህ። በውስጥ ልጽፍልህ እኮ ካላየኸው ብዬ ነው። ወላሂ ነገር ጥያቄሽ ምንድን ነው? እሺ ረመዳን ያፈርሳል አያፈርስም በሚል ምን ማድረግ ምን ኦኬ በውስጥ ብጽፍልህ አታየው? አላየውም ማለት እሺ ቀጣይ ጥያቄ አለው ሰው አለ ከገባችሁ ልጅ ሰላም አለይኩም ወአለይኩም ሰላም የተጻፈልን ነው የምንኖረው እና የሰው ልጅ የራሱ ፍቃድ ነፃ ፍቃድ አለው በሚለው ነገር አብራራልኝ። የተጻፈልንን ሳይሆን የምንኖረው ነው የተጻፈው። ባጭሩ አላህ ወደፊት በሚሰጠን የእድሜ ቆይታ ምን እንደምንሰራ ቀድሞ ያውቃልና የምንኖረውን ቀድሞ ጻፈው። ገብታችኋል? ያ ነው የሰው ልጅ እዚህ ዓለም ሲኖር ነፃ ምርጫ ፍቃድ ተሰጥቶት በዛ ነው የሚኖረው። የሰው ልጅ መሻያ አለው፣ ኢራዳ አለው፣ ፍላጎት አለው፣ ምርጫ አለው። አላህ ሱብሓነሁ ወተዓላ የሰጠው ነገር ግን ያንን ቀድሞ ያውቀዋል ወይ አላህ? አዎ ያውቀዋል። አምላክ ነውና ከአምላክነት ባህሪው እውቀቱ ሙሉ ነው። ያለፈውን ያውቃል፣ የሚሆነው ወደፊት የሚሆነውን ሁሉ ያውቃል። ያዕለም ማ ካን ወማ ሰየኩን ወማ የኩን ወማ ለም የኩን ለው ካነ ከይፈ የኩን። አላህ ያለፈውን ሁሉ ያውቃል፣ ወደፊት የሚሆነውን ያውቃል፣
አሁን እየሆነ ያለውን ያውቃል። ሊሆን የማይችል ነገር ቢሆን ኖሮ በምን ሁኔታ እንደሚሆን ያውቃል። ይሄ ነው በጣም የሚገርመኝ፣ በጣም የሚደንቀኝ ይሄኛው ነው። ያ አላህ ሱብሓነሁ ወተዓላ በጣም የሚደንቀኝ ይሄኛው እውቀቱ ነው። ሊሆን የማይችል ነገር ቢሆን ኖሮ በምን ሁኔታ እንደሚሆን ያውቀዋል። ለምሳሌ ከተባለ ከእርሱ ውጭ ሌላ አምላክ የለም አይደለ? የዚህ ዓለም አምላኮች እንዳው ሰዎች እንደሚያስበው እንደሚፈልጓቸው 3 4 5 ቢሆኑ ኖሮ ምን እንደሚሆን ይሄ ዓለም ይነግረናል። መተኸዘ አላሁ ሚን ወለዲን አለ፣ እኔ ልጅን አልያዝኩም አለ። ወማ ካነ መዐሁ ሚን ኢላህ፣ ከኔ ጋር ሌላ ማንም አምላክም የለም ብቻዬን ነኝ አለ። እሺ ሌላ አምላኮች ቢሆኑስ ኖሮ ምን ይከሰት ነበር የሚለውን ሲነግረን ምን አለ? ኢዘን ለዘሀበ ኩሉ ኢላሂን ቢማ ኸለቀ አለ። ብዙ አማልክቶች ቢሆኑ ኖሮ የዚህ ዓለም አምላኮች ሁሉም አምላክ የፈጠረውን ፍጥረት ይዘው በሄደ ነበር አለ። አይስማሙም ነበር አለ። ወላ ዐላ ባዕዱሁም ዐላ ባዕድ፣ ከፊላቸው በከፊሉ ላይ የበላይነትን ስሜት ማንጸባረቀ ነበር አለ። የሰማይ ፈጣሪ ከምድር ፈጣሪ ጋር፣ የፀሐይ ከጨረቃ ፈጣሪ ጋር በዚያ ላይ አይስማሙም ነበር፣ ይጋጩ ነበር። ማንም እዚህ ዓለም ላይ ፍጥረትም አይኖርም ነበር አለ እና እርስ በርሳቸው ይጋጫል። እና አላህ ሱብሓነሁ ወተዓላ ሌላው ነገር ከነገረን መካከል ሊሆን የማይችል ነገር ቢሆን ኖሮ በምን ሁኔታ እንደሚሆን ለምሳሌ ከሃዲያኖች የትንሣኤ ቀን ዳግም ወደ ምድር መልሰንና እንደገና እንመን ብለው ይጠይቃሉ። ታውቃላችሁ በርካታ ቦታ ላይ ይህን አላህ ይናገራል። ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን ይላሉ። አንድ የመመለስ ዕድል ቢሰጠን እኛ ከአማኞች ከሙስሊሞች እንሆን ነበር የሚሉበት ቀን ይመጣል ብሎ ይናገራል። በሌላ ቦታ ላይ ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን አለ። እነዚያ የካዱ ሰዎች የትንሣኤ ቀን ምን ነው ሙስሊሞች ሆነን በነበር ይላሉ አለ። ይህን እየተናገረ አላህ ሱብሓነሁ ወተዓላ እንዳው የመመለስ ዕድል ብሰጣቸው ሳለና ምን እንደሚሆኑ ተናገረ። ወለው ተራ ኢዝ ውቂፉ ዐለ ናር፣ ሙሐመድ ሆይ ከሃዲያኖች የትንሣኤ ቀን በገሃነም ፊት ለፊት በሚቆሙ ጊዜ ብታይ ይላል። ፈቃሉ ምን ይላሉ? ወለው ተራ ኢዝ ውቂፉ ዐለ ናር ፈቃሉ ያ ለይተና ኑረድ፣ ምነው አንድ የመመለስ ዕድል በተሰጠን ይላሉ። ከዚያስ ወላ ኑከዚበ ቢአያቲ ረቢና ወነኩነ ሚነል ሙእሚኒን፣ የጌታችንን አናቅጽ ቁርአንን ባልካድን ነበር፣ አንክድም እና አናስተባብልም ነበር፣ ከአማኞች ከሙስሊሞች እንሆን ነበር ይላሉ አለ። እሺ ብመልሳቸውስ ብሎ ተናገረ። በቁሉ ሲናገር አምላክ አላህ ሱብሓነሁ ወተዓላ ምን አለ? በል በዳ ለሁም ማ ካኑ ይኽፉነ ሚን ቀብል፣ ከዚህ በፊት ሲደብቁት የነበረ ነገር በውስጣቸው አሁን ተገለጸ እንጂ ሌላ ነገር የለም ማለት። በርካቶች ማመን ይፈልጋሉ፣ ውስጣቸው ግን እልህና ትዕቢት ወጥሯቸው እንደሆነ ከተናገረ በኋላ አላህ ምን አለ? ወለው ሩዱ አለ ብመልሳቸው አለ ለዓዱ ሊማ ኑሁ ዐንሁ፣ እዛው ተከለከሉበት ውስጥ በተዘፈቁ ነበር አለ። ቢመለሱ እዛው ተከለከሉበት ክህደት ውስጥ በተዘፈቁ ነበር እያለ ተናገረ። አሎ አሎ አዛ ማን ነው? አድ እሺ ስለ ሪዝቅም እንዲሁም እርሱ ሰርታ ነው የምታገኘው። ግን ያለ አላህ ቀድሞ ያውቀዋል። ከአንተ ሰበብ እንድታደርስ ታዲያ ለምን ታዘዝክ? ነፃ ምርጫ ካልሰጠህ በዚያ ላይ ነፃ ምርጫ ሰጥተዋለሽ። ወለው ሩዱ ለዓዱ ሊማ ኑሁ ዐንሁ ወኢነሁም ለካዚቡን። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበር። አሁን በሮመዳን ማለት ነው ያኔ ቀን ተኝተን ህልም አይተን የዘር ፈሳሽ ከወጣን ጾም እንፈታለን?
አትፈታው። ምክንያቱም ያለ ፈቃድህ ያለ ፍላጎትህ ነው የወጣው። በፈቃድህና በፍላጎትህ ብልትህን ነካክተህ ወይ ስሜታዊ ነገር አስበህ ወይ ስሜታዊ ነገር አይተህ ወይ ከሚስትህ ጋር ከሴትህ ጋር ተላፍተህ የዘር ፈሳሽ ቢወጣ የዛኔ ይበላሻል። በህልማችሁ ግን ከሆነ ያለ ፍላጎታቸው ያለ ፈቃዳቸው ነው አላህ ሱብሓነሁ ወተዓላ በዚያ ነገር አይጠይቃቸው። ሶላት ሳስንሰግድ ያኔ ሩኩ ሲወስዱ ሲያጎነብሱ ከደረስን አልሐምዱን ሳንቀራ ያልፈናል ያ ወላ በዛው ነው የምንቀጥለው? ከዑለሞች መካከል በርሱ ጉዳይ ሁለት ሀሳብ አለ። ግማሹ ደግሞ ረካውን እንዳገኘ ይቆጠርለታል ብለዋል። ሌሎች ደግሞ አይቆጠርለትም ፋቲሃ ስላለፈው ብለዋል። ከኺላፉ ለመውጣት ሰፋ ሲባል ሁለተኛውን አቋም ያዙ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ብለዋል። በሶላቱ ላይ ሱረቱል ፋቲሃን ያልቀራ ሰው ሶላት የለውም ብለዋል። ስለዚህ እስካለፈህ ድረስ ሱረቱል ፋቲሃ ያረካ እንዳለፈ ይቆጠራል። ልክ ኢማሙ ሲያሰላም ተነስና ያለፈን አንድ ረካ ሙላ። አይ መርሃባ። አንድ ጥያቄ ያኒ ድንገት ብልታችንን ከነካን ኦዱ እያለን ኦዱ እንፈታለን አንፈታም? መስ ዘከር በሸህዋ የንቁድ ውዱእ ከማ ቃለ ልዑለማ። በስሜት ከሆነ የነካኸው ይፈታል ኦዱ። ያለ ስሜት ግን ልብስህን ለምሳሌ እየለበስክ እያለ ሳታስበው ብትነካው ይሄ በስሜት አይደለም የነካው። ስለዚህ እሱ ውዱእ ያፈርሳል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለኝ። አንዱ የሆነ ሰው እንደዚህ ጠይቆኝ ነበር። ሙስሊም ነህ አለኝ። ሙስሊም የሆንክበት እስኪ መጽሐፍ ቅዱስ ላይ ወይ ቁርአን ላይ ያለ ነገር ካለ አሳየኝ፣ ሙስሊም ሁኑ የሚል ምናምን ብሎ ጠየቀኝ። እኔ ደግሞ ካለ ከናን እስኪ ከክርስቲያን ሁኑ የሚል አሳየኝ ብዬው ነበር። ከነሱ ደግሞ እኔ አንብቤ አምጥቼ ነው ማሳየኝ ያለኝ። እኔ ደግሞ ስለ ቁርአን ምንም ትንሽ እንትን የለኝም፣ ማወቅ ፈልጌ ነበር። ሁኑ የሚል በጣም ጥሩ በጣም ጥሩ ጥያቄ። አላህ ቃል በቃል ሙስሊም ሆኑ ብሏችኋል ወይ? ያው በደንብ ብሎናል። እግዚአብሔር ግን ክርስቲያን ሆኑ ብሏል ወይ? መጽሐፍ ቅዱስ ላይ አላለም። አንዲትም ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ሙስሊሞች ሁኑ ያለበትን ቦታ ላሳያችሁ። አላህ ቃል በቃል ሲናገር ወላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። አደራ እናንተ ሙስሊሞች ሁናችሁ እንጂ እንዳትሞቱ እያለ ይናገራል። ነገር ግን እግዚአብሔር ክርስቲያን ሆኑ ብሏል ወይ? አንዲት ቦታ አላለም። አንድ ላሳያችሁ። ወላ ተሙቱና አልዕምራን 102 ላውጣለህ ወይንስ ይዘህ ትሄዳለህ? አሳየኛ፣ ችግር የለውም አፕሊኬሽንም ስላለኝ። እሺ ያውና ምዕራፍ 3 ቁጥር 102 ላይ አላህ ቃል በቃል ያዘናል። ሙስሊሞች ሁናችሁ እንጂ እንዳትሞቱ ይለናል። ያው እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተም ሙስሊሞች ሆናችሁ እንጂ አትሞቱ ይለናል። ሙስሊሞች ሆናችሁ እንጂ አትሞቱ ይላል። እዚህ ቃል በቃል ልክ ሱራ 3 ምዕራፍ 102 በዚሁ ቃል በቃል እግዚአብሔር ክርስቲያን ሆኑ ያለበት ቦታ አለ ወይ ብለህ ጠይቀው። አንዲት ቦታ የለም። መጽሐፍ ቅዱስ ላይ ክርስቲያን ሆኑ አላለም። እግዚአብሔር ክርስቲያን ሆኑ አላለም። በራሳቸው ነው ክርስቲያን የሆኑት። አይ እሺ፣ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወበረካቱ። ጥያቄ ነበረኝ። እሺ ጥያቄ ምንድነው? አንዲት ልጅ ነበረች። ደህና ናት? እሺ ጥያቄ እንደቀጠ አውሶ እሺ እየሰማሁ ነው። ቀጥል። እሺ አንዲት ልጅ ነበረች። ያው የምትጀናጀነው ልጅ አለ ለምሳሌ ማለት ነው። እውነት ነው። እሺ የምትጀናጀነው አለ ደግሞ በጎን የአክስቷ ልጅ በጣም ይወዳታል። እሷ አታውቅም እንደሚወዳት። አሁን ልታገባ ስትወስን ተጀናጀነችው ጋር ልታገባ ስትወስን አሁን ወንድሟ ቀጥታ ለሱ ለመስጠት ያው እንደ አይቻል መሰለኝና ለአክስቷ ልጅ ውክልና ተሰጠው። ውክልና ተሰጠው። የአክስቷ ልጅ ደግሞ
ታላቅ ወንድሙ አለ። ታላቅ ወንድሙ ለኔ ካልሰጠህ ብሎ አስገድዶ ላንተ ሰጥቻለሁኝ አለው። ላንተ ሰጥቻለሁ እሺ ሲለው ሲያስገድደው በዛው እሷ ደግሞ አልፈልግህም አንተ እኔ በዝምድና ያክስቴ ልጅ ነህ እንጂ አልፈልግም አንተን ብላ በዛ ኢትዮጵያ ኡስታዝ ጠየቀች። አይ አንቺ ካልፈለግሽ ችግር የለውም ያሏት ጊዜ የምትጀናጀነው ልጅ አገባች። አሁን ያ ደግሞ አልሰጥም ሚስቴ ነሽ ብሎ ዘመዶች ናቸው አንቺ ሚስቴ ነሽ ብሎ እስካሁን ድረስ አንተ አልፈታም ማለት ነው። እሷ አልፈለገችም እና አሁን የኛው ልጅ ደግሞ አይቻልም ሲባል ለሱ ተሰጠች። እሱን አግብታ ትኖራለች ማለት ነው። እሺ ሴት ልጅን ያለ ፈቃዷ መዳር አይቻልም። ሴት ልጅን ያለ ፈቃዷ መዳር እስኪ አንዴ ቪዲዮ ስሩልኝ አንድ ጊዜ። በጣም አመሰግናለሁ። ያለ ፈቃዷ መዳር አይቻልም። ያለ ፈቃዷ ሰጥቻለሁ ቢል ማንም ሰባቷን ቢሆን ራሱ ለምሳሌ በቃ ሰጥቻለሁ ወሰደችን ልጅ አለ ይሄ ትዳር ይጠናል ወይ? ላ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ብላሉ ኢዛ አራደ አሐዱኩም አን የዘውጀ ኢብነተሁ ፈሊየስተእዚንሃ አንዳቸው ሴት ልጁን መዳር ከፈለገ መጀመሪያ እሷን ያስፈቅዳት ብለዋል። ያለ ፈቃዷ ድሬ ያለው ብሎ ሂሳብ የለም። እሺ ያለ ፈቃዷ ትዳር። እሺ እሺ በጣም አመሰግናለሁ። ይሄ ትንሽ ያወዛግብን ነበረ። ጀዛኩሙላህ ኸይር። እሳችን ኑርልን፣ ሻመት ኑርልን። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም። እሺ ከላይ ያለችውን አንዴ እናስቀድማ ትቀጥላላችሁ። ተረኛ አስገባ ኢንሻአላህ። እኔ ወረፋ ልልቀቅ ወላሂ። እሺ ኡስታዝ ልቀጥል። የሆነ ጥያቄ ነበር። ትቀጥላለህ። ወንድም አንዴ መረጋጋት። ከላይ ያለሽው ሸሃዳ መያዝ ፈልጋለህ ነው ያልሽው? ሄሎ ይሰማል? እሺ ቀጥሉ ሌሎች። ሰላም አለይኩም። ወአለይኩም ሰላም። ኡስታዝ የሆነ ጥያቄ ነበረኝ። ጥያቄ ነበረኝ። ጥያቄ መጠየቅ ትችላለህ? ትችላለህ፣ ግን በተራ እሺ። ልጆች በተራ ጠይቁ። እሺ እኔ ልቀጥል። ይሰማል? እንዳትቀጥል ጀምሮ እንደመቼ ጀመርክ? እሺ ጥያቄያችሁ ምንድን ነው? አንድ እናት አሉ፣ የቲም ናቸው እና ባል የላቸውም። ልጆች አሉት፣ ብዙ ልጆች እና ሁሉም ልጆች ተድረዋል፣ አግብቶ ልጆችም አሉ እና ከእናትየው ወጥተዋል። ሁሉም ማለት ነው የራሳቸውን ችለዋል። ይሰማል አይደለም? እና እናትየው ደግሞ ብቻውን ነው የሚኖሩት። በጣም ሀብት አላቸው። ከራሳቸው አልፎ ለሰው ራሱ የሚበቃ ሀብት አላቸው እና እንዴት ነው ይሄ ነገር በእስልምናችን? ከነሱ ቤት ከእርሳቸው ቤት መብላት ይቻላል ወይ? ጠይቅልኝ ተብዬ ነው። የቲም ናቸው ልጆቹ? አይ እሳቸው የቲም ናቸው፣ ባል የላቸውም። ልጆቻቸው ደግሞ ሁሉም አግብቶ ወልደዋል። በቃ ሁሉም ተድረዋል እና እርሳቸው ደግሞ ሀብት አላቸው። በቃ በቂ ሀብት ማለት ነው። ከራሱ ለሰው የሚበቃ ሀብት አላቸው እና ይሄ ነገር እንዴት ነው? ከ15 ዓመት በላይ ሆኗል? እድሜያቸው ከ15 ዓመት በላይ ሆኗል ወይስ ህፃናቶች ናቸው እነዚህ የቲሞች? ልጆቻቸው እኮ አግብተዋል። ሁሉም ራሳቸውን ችለዋል፣ አግብቶ ማለት ነው። አይሰማም? አባታቸው የለም። ይሰማል? አይሰማም? እድሜያቸው ህፃናት ናቸው ወይንስ ከ15 ዓመት በላይ ሆኗል? ልጆቹ እኮ አግብቶ የራሳቸውን ችለዋል፣ ሁሉም ማለት ነው። ያፌ እንደዚያ ከሆነ የቲም አይባሉም። እሺ የቲምነት ከአቅመ አዳም ከአቅመ ሔዋንነት በላይ ካለፉ የቲምነት አልቋል። በቃ ያ ነው። ሁለተኛ እነዚያ ሰዎች ፈቃደኛ ከሆኑ በገንዘባቸው ላይ እንደፈለክ መብላት ትችላለህ። ከፈቀዱ ችግር የለውም። ንጹህ አይምሮ አይደለም እኮ ፈቃደኛ ከእናትየዋ ቤት ምግብ መብላት ይቻላል ወይ? ልጆቻቸው ሁሉም አግብቶ ተድሯል፣ ሁሉም ራሳቸውን ችላል እና ከእናትየዋ ቤት ፈቃደኛ ብላ ችግር የለም። እሺ ሌላም ጥያቄ ትንሽ ሰደቃ መውጣት ይቻላል? ከሞተ ሰው ሰደቃ መውጣት ገንዘቧን እንዴት ማድረግ እንዳለባት የምታወቅ አይምሮዋ ያን ያክል በጣም ያረጀች እና ያጃጀች እስካልሆነች ድረስ አይምሮዋ በትክክል እየሰራ ያለች እስከሆነ ድረስ ፈቃደኛ ሆና በተሰጠህ የዛኔ መጠቀም ትችላለህ።
አይምሯቸው የሚያሰሩ ሰዎች ከሆኑስ ለምሳሌ እድሜያቸው በጣም ሄደው ወይንም ህፃናት ሆነው አይምሯቸውን መጠቀም በማይችሉበት ቅጽበት ላይ ያሉ ከሆኑ የእነርሱ ወኪላቸው ወይንም ወልያቸው የዛኔ ይታያል። እርሱ ያ ወጪ የሚያደርግላት ልጇ ወይንም ልጆቿ እነሱ ፈቃደኛ ሆነው በዚያ ነገር ላይ ከሆነ እየበላ ያለው ችግር የለም። ከዚያ እነሱ ፈቃደኛ ሳይሆኑ ግን እሷ አይምሯን ማይሰራ ሴት ሆና የዛኔ መብላት አይቻልም። አይ እሺ፣ ሌላም እንደ እስልምና ከሞተ ሰው ሰደቃ ማውጣት ይቻላል? አዎ ለሰውየው ከሞተ ሰደቃ ለእርሱ ብለህ ማውጣት ትችላለህ። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማእ። አንድ ሰው እናቱ ሙታበት ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥቶ ጠየቀ። እንቱ የአላህ መልክተኛ ሆይ እናቴ ሙታብኛለች፣ ስለ እርሷ ብዬ ሰደቃ ወይም ምጽዋት ባወጣላት ትችላለሁ አለ። አዎ ትችላለህ ብለውታል። ስለዚህ ትችላላችሁ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አይ ኢንሻአላህ። ሰላም አለይኩም። እሺ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኡስታዝ አዩ እዚህ ጋር ካታች ክርስቲያኖች ኮሜንት የሚጽፉትን ዝም ማንበብ እንዴት ይታያል? ያካፍራል እንዴ? መጥፎ ምን እንትን የሚሉትን ማለት ነው። ካታችሁ ክፍር ማንበብ እስከ ላማንክበት ድረስ ሌላ ጥያቄ አለ? መስጂድ ውስጥ ሆኖ እጅ ማቆላለፍ እንደዚህ እጅ ማቆላለፍ ውዱ ይፈታል? ላ መክሩህ ነው። ውዱን የሚፈታ ነገር አይደለም። እሺ ማህራባ አይ እሺ ኡስታዝ ሰላም። ወአለይኩም ሰላም። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። አንዴ ከይቅርታ ጋር ክርስቲያን ልጆችን አስቀድሟቸው። ከላይ ጥያቄ አለ? እሱ ሰላም ነው። ደህና ነኝ አልሐምዱሊላህ። ቢዚ ሆናችሁ እኮ በጣም በመርስ ጥያቄ ምንድን ነው? በል ይሰማል ልጆች? ሰማለሁ። መርሐባ። እሺ ከአቡከር በታች ያለው ልስ ጥያቄ አለ? በኋላ መስገድ ይቻላል? አንዳንድ ጊዜ ይሰግዳል፣ አንዳንድ ጊዜ አይሰግድም። እንደዚያ መሆን የለበት። ከሰገደ ሰው ሁሉንም አምስቱን ማውቃት ሶላት ጠብቆ መስገድ አለበት። ኒየት አድርጎ አንዴ ኒየት አድርጎ እሺ አድምነች ሁላችሁ ጾመኛ ነን። እሺ ከተቻለ ማነው እዚህ ያላችሁ ሰዎች ከሚረብሽ ቦታ ሆናችሁ አትግቡ። እሺ ከሚረብሽ ቦታ ሆናችሁ አትላኩ። እሺ ለማንኛውም አንዳንድ الذي يصلي تارة ويترك تارة هذا كأنه لم يصلي كما قال ابن عثيمين رحمه الله تعالى. ابن عثيمين الله ይዘንላቸውና አንድ እየሰገደ አንዳንድ የሚተወሰው እንዳልሰገደ ነው የሚቆጠረው ብሎ ተናግሯል። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም አንድን ሶላት የተወሰነ ካፊር ይሆናል ብለው ተናግረዋል። ቃል ነብዩ ሰለላሁ ዐለይሂ ወሰለም من ترك الصلاة فقد كفر العهد الذي بيننا وبينهم الصلاة فمن تركها فقد كفر صلاة يتوات برقتم كفر الله. ولله حديث نبياتنا صلى الله عليه وسلم سيناقروا من قالوا من ترك صلاة العصر حبط عمله ولا يحبط العمل إلا بالكفر والشرك لقوله سبحانه وتعالى لئن أشركت ليحبطن عملك. دل أن الشرك يعني يحبط العمل. وقد قال النبي عليه الصلاة والسلام من ترك صلاة العصر حبط عمله وعلى ذلك فمن ترك صلاة من صلاة الخمس ولو صلاة واحدة فإنه يحبط عمله لأنه كافر بنص قول النبي عليه الصلاة والسلام العهد الذي بيننا وبينهم الصلاة فمن تركها فقد كفر. ما عندنا صلاة يتوسل كفر بالله صلى الله عليه وسلم. عندنا مثال رجوع هيك خلاص وين ስንቴን ልናገር? ያ ሰላም አንደኛ ጨክፍል ናችሁ እንደባል እሺ ከሚረብሽ ቦታ ሆናችሁ አትግቡ። ከገባችሁ በኋላ ደግሞ አትረብሹን። እሺ እንድንማማር እንድንገማመጥ። እሺ ለማንኛውም ይሄ ሰው ቀባ ማውጣት አለበት ወይ ነው ጥያቄው። አሁን ቀባ ማውጣት አለበት። ሶላትን የተወሰው ቀባ ማውጣት አለበት። አየሽ እዛ አንዳንዴ ቢሰግድም እንደ ካፊር ነው የሚቆጠረው ማለት ነው።
አንዳንድ እየሰበሰ እንዳልሰበሰ ጥያቄ አለ። ቀጥል። እሺ ሌላኛው ጥያቄ ደግሞ እንደዚህ የሆነ አፕሊኬሽኖች ምናምን እንደዚህ ስሩ ከዛ ገንዘብ እንሰጣቸዋለን፣ ጌም ተጫወቱ ገንዘብ እንሰጣቸዋለን የሚሉ ብዙም ልፋት ሳይኖርባቸው እንደ ቁማር ነው የሚቆጠሩት ወይስ እንደ ቁማር የሚቆጠረው ምን ሰዓት ነው? የጌሙን አይነት ምንድን ነው? የሚሰሩትን አይነት ስራ ተናገርና በሱ ላይ መልስ እንስጠህ። ከኢስላም አንጻር ምን አይነት ስራ ማለት አሁን ይሄን ጌሞች ሞክሯቸው፣ ይሄን ጌሞች ተጫዋቾቸው፣ ከዛ በኋላ እንደዚህ ገንዘብ ታገኛላችሁ ይሉና ከዛ ልክ ተጫውተህ ስትሞክራቸው ገንዘብ ይሰጠዋል። ይህን ሳይሆን የሆነ ነገር ያለ ነገር በተጨባጭ ያየው ነገር ካለ ስለዚያ ነገር ጠይቀንና እንመልስልህ እኮ መሞከር ጌሞቹን ለሰዎቹ ጌሞቹን መሞከር የተለያዩ ጌሞች ነው ያሉት። እሺ ጌም መጫወት ከሆነ ጥያቄ በጥቅሉ የጌም ሁኔታ ይታያል። የጌም ሁኔታ ይታያል። ከኢስላም አንጻር የሚጋጭ ከሆነ አይቻልም። እንደመሰረቱ ከኢስላም አንጻር ችግር የሌለው ከሆነ ጊዜ በማባከን እስካልሆነ ድረስ እና ሰው በቀኑ ክፍለ ጊዜ ላይ የተወሰነች እንትን ቢል ቢጫወት እንደ ወንጀል አይቆጠርበትም። ጌም መጫወት ሐራም ነው ያለ ዓሊም የለም። እሺ እና እንደ ጌም ሁኔታ ይወስነዋል ነው እና የሁል ጊዜ ስራቸው አታድርጉት ነው። እሺ ጀዛከላ መርሐባ ሌቶስ ይላል እና ልክ ይልሃለሁ ወንድ ልጅ ነህ ግባ፣ ወንድ ልጅ ነህ ግባ። يلا تعال ልክ ይልሃል። እግዚአብሔር ካካችሁን አብኩ ይላል በእጃችሁ። ላሳየህ መጽሐፍ ቅዱስ ላይ ካካ አብኩ ከአንተ ከእንትን የሚያጣን ማለት ነው። ማየት ከፈለክ ወላሂ ያሳያለሁ። ናግባ ካካ አብኩ የሚል አምላክ እውነተኛ አምላክ ነው። እንዴት ነው የሰው ልጅን ሰገራን ከታች ተቀብለህ በእጅህ እንደ ቂጣ ጋግረው እያለ እግዚአብሔር ሊያዝህ አምላክ እንዴት ነው ሊያዝህ የሚችለው? እና አሳያለሁ። አንተ ደግሞ ሊጥ የሚለውን በቁርአን በሐዲስ ላይ ታሳየኛለህ። ታዲያ ጥያቄ ያለ ቀጥታ አሳየን እያለ ነው። ኑ ላሳያችሁ። እግዚአብሔር ካካችሁን አብኩ ብሎ አዟል መጽሐፍ ቅዱስ ላይ። አንድ ሜት አድርገው እንደ እየተናገርኩ ነው አይደለ? ሜት አድርገው አንዴ ያሳያቸው ክርስቲያኖች። እስኪ እግዚአብሔር ካካችሁን አብኩ ይላል በእጃችሁ። ኑ ላሳያችሁ። መግባት የሚፈልግ ክርስቲያን ካለ 3 ቁጥር ይጻፍ፣ ስላሴ ማለት ነው። እሺ መግባት የሚፈልጋለ ወይስ ዝም ብዬ ላሳያችሁ? አትገቡ። በቃ ላሳያችሁ ዝም ብዬ እሺ ያውና ሕዝቅኤል 4:12 አንዴ ላሳያቸውና እንቀጥላለን ወንድሞች። ይቅርታ ሕዝቅኤል 4:12 ያውና እዚህ ጋር ካካ አብኩ ይላል እግዚአብሔር። ያው ምን ይላል? ሕዝቅኤል ምዕራፍ 4 ቁጥር 12 እንደ ገብስ እንጎቻም አድርገህ ትበለዋለህ አለ። ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ አለ። ያ ሰላም! እግዚአብሔር ምን አለ? ከሰው የሚወጣን ፋንድያ በፊታቸው ትጋግረዋለህ አለ። ፋንድያ ብለው በርዘዋታል። ፋንድያ የአህያ ካካ እንጂ የሰው ካካ ስሙ ይታወቃል፣ መጥራት አልፈልግም። ፋንድያ የአህያ ነው። የሰውስ ምንድን ነው ከተባለ ስሙ ይታወቃል። ስለዚህ ያንን በፊታቸው ያን ትጋግረዋለህ አለ። እንዴት ነው አምላክ ከአንተ የሚወጣን እንትን ጋግር በእጅህ የሚለው? ሕዝቅኤል በቃ እዚህ ጋር ተቃወመ። ይሄ ነብይ እንዴት ይሄ ሊሆን ይችላል አለ። እኔም አለ ሕዝቅኤል ጌታ እግዚአብሔር ሆይ ወዮ፣ እነሆ ሰውነት ያረከሰችም ከታናሽነት ጀምሮ እስከ ዛሬ ድረስ ጥንብና አውሬ የሰበረውን ከቶ አልበላህም፣ እርኩስም ስጋ በአፌ ውስጥ አልገባም አልኩኝ አለ። አሁን ሊቀነስለት ነው። በቃ የአህያ ፋንድያ ጋግር ሊለው ነው።
እርሱም እነሆ በሰው ፋንድያ ፋንታ ኩበት ሰጥቼሃለሁኝ አለው። በእርሱም እንጀራህን ትጋግራለህ አለኝ። ፋንድያህን ከመጋገር ከእንስሳት የሚወጣን ኩበት እሱም ጋግር በቃ ከዚህ በኋላ ተባለ። ተቀነሰለት፣ አለቀሰና አላህ ምስታን። ይህን ያነሳሁት የሌለ ነገር ስለነሳ ነው። ኮመንት ላይ ገብታችሁ ግን ስለ ኢስላም የምትናገሩትን ማሳየት አትችሉም። ከነፊት ማሳየት አትችሉም። አይ ጥያቄ ያለው ክርስቲያን ካለ መግባት ይችላል። እሺ አድሚኖች ካላችሁ አስገባችሁ። ጥያቄ ያለ ቀጥል። ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። እሺ ሰላም አለይኩም። ይሰማል? ይሰማችኋል? ሰላም አለይኩም። ይሰማል? ሰላም። ከተሰማ ቀጥል። ጥያቄ ነበረኝ። ካፊሮ እዚህ አሁን ምስኪኖች እንትን ካፊሮች ሲለምኑ ለነሱ ስንሰጣቸው በራሳቸው ሃይማኖት አሁን ይመርቁናል። እነሱ ሲመርቁን አሚን ማለት አለብን ወይንስ ዝም ማለት አለብን? ብዙ ጊዜ ይሄን ጥያቄ ሆነብኛልና አይቻልም ሲሉ ሰምቼ ነው። አሚን ማለት አይቻልም ሲሉ ሰምቼ መልሱን አዳምጡሽ። አይቻልም መንገድ ላይ ክርስቲያን ሰው ቢለምናችሁ መስጠት ችግር የለውም፣ ትችላላችሁ። የሌላ እምነት ተከታይ ቢለምናችሁ መስጠት ትችላላችሁ። የዛኔ ግን ይመርቋችኋል። በሚመርቋችሁ ጊዜ አሚን ማለት ይቻላል ወይ ከተባለ አላህ እንዲህ አድርግልህ ካሉ የዛኔ አሚን እንላለን፣ ችግር የለውም። ነገር ግን ከአላህ ውጭ ሌላን አካል ከጠሩ አይቻልም። ገብርኤል በመንገድህ ላይ ይጠብቅህ፣ ሚካኤል ይከተልህ፣ ማርያም ትጠብቅህ፣ ኢየሱስ እንዲህ አድርግልህ፣ የዛኔ አሚን አይባልም። ግን ከተራቡ አብላቸው፣ ችግር የለውም፣ አጠጧቸው። በእነዚህ አካሎች ግን ቢመርቋቸው አሚን ማለት አይቻልም። እነዚህ ሁሉ ፍጡር ናቸውና ፍጡር ምንም ማድረግ አይችልም አምላክ ካልፈቀደለት በስተቀር። ስለዚህ በፍጥረታት ቢመርቋቸው አሚን ማለት አይቻልም። ግን በዚያ ስለጠየቁን ብላችሁ አትተዋቸው። መንገድ ላይ ለምሳሌ ታክሲ ላይ ገብታችሁ አንድ ክርስቲያን አሮጊት መጥታ እንዳው በቅዱስ ገብርኤል የሆነብህ ስጠኝ ልትልህ ትችላለች። አንተ አላህን ታሳቢነት አድርገህ ስጣቸው፣ ችግር የለም። ከቻልክ እንዳውም ማስተምራቸው። ቅዱስ ገብርኤል የአላህ መልአክ ነው፣ አድርግ የሚባለውን ትዕዛዝ የሚያደርግ እንጂ እርሱ ምንም ማድረግ አይችልም ከራሱ ብላችሁ አስተምሯቸው። እሺ ከላይ ሰላም ብያለሁ። ሰላም ሁሱ። አቤት አቤት። ሰላም አለይኩም። እንዴት ነህ? ሰላም አለይኩም። ዳን አልሐምዱሊላህ። ሰላም ነው አለን አልሐምዱሊላህ። አንዲት እህቴ ሻሃዳ ለማስያዝ ፈልጌ ነበር። እሺ አብራለች? አብራ ከአንተ ጋር አለች? አዎ አለች። እሺ ታናግረኝ። ሰላም። እሺ አንዴ አውሪ አንዴ ያለች። ሰላም ነው፣ እንዴት ነሽ? እሺ ሰላም ነው። ደህና አልሐምዱሊላህ። እንዴት ነሽ? ደህና ነሽ? ደህና ነኝ። እሺ እስልምናን መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ። እሺ እሺ
أشهد أشهد الله الله إله إله إلا الله إلا الله أشهد أشهد أن لا الله الله سيكون أن محمدا رسول الله ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጥ የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በሁሉም ዘመናት ነቢያቶች ሰዎችን ወደ ኢስላም እንዲገቡ ሲያደርጓቸው ጊዜ ይህን ቃል ነበር የሚያስብላቸው። ስለ አንዱ አምላክ ስለ አላህ ይመሰክራሉ። እንዲሁም በዘመኑ የተላከውን ነቢይ እንደ ነቢይ ይቀበላሉ። ለምሳሌ የመሲሁ ተከታዮች ሐዋርያቶች እንዴት ወደ ኢስላም እንደገቡ ሱረቱል ማኢዳ ምዕራፍ 5 ቁጥር 11 ላይ ይናገር ይላል። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአነና ሙስሊሙን ይላል። ሐዋርያቶች ቃል በቃል ምን አሉ? ወኢዝ አውሐይቱ ኢለል ሐዋርይን አላህ ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አለ። በማን በኩል ነው የሚተላለፍላቸው? በመሲሁ በኩል እርሱ ነውና በዘመኑ የተላከላቸው መልእክተኛና ነቢይ። አን አሚኑ ቢ ወቢረሱሊ ተባሉ፣ በእኔ በአምላካቸው በአላህ እመኑ፣ እንዲሁም በላኩላችሁ መልእክተኛ በመሲሁ እመኑ ተባሉ። እነርሱም ምን አሉ? ቃሉ አመና፣ እነሆ አምነናል አሉ። የአላህን አምላክነት የመሲሁን መልእክተኛነት አመኑ። ወሽሀድ ቢአንና ሙስሊሙን አሉ። ቀጥለው ሙስሊሞች መሆናችንን መስክርልን አሉ። የሙስሊምነታቸው ማስመስከሪያ ቃል በአንዱ አምላክ በአላህ ማመንና በዘመኑ በተላከው መልእክተኛ በመሲሁ ማመን ነው። እሺ፣ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ ጊዜ ትልቁ እዚህ ዓለም ላይ የምናገኘው ጸጋ ምንድን ነው ከተባለ ለኃጢአታችን ምህረትን ማግኘት ነው። ታዲያ አንድ ሰው ወደ እስልምና ሲገባ ያለፈ ኃጢአቱ ሁሉ ይማርለታል። ይህን ያለው ማን ነው? አምላክ አላህ ራሱ። እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም መስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲል አንፋል ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መረት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ በላቸው፣ ወደ እኔ ቢመለሱ ካሉበት ስህተት ቢቆጠቡ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ አለ። ሌላው በቀጣዩ ዓለም ምን ይገኛል? ሙስሊም ለሆነ ሰው ምን ተስፋ ተሰጥቶታል ከሞት በኋላ ወደሚለው ስንመጣ አምላክ አላህ ሱብሓነሁ ወተዓላ በቀጣዩ ዓለም የዘላለማዊ ሕይወትን ላወርሳችሁ በዚያም ላይ ገነትን ወራሾች ናቸው ብሎ ቃል ገብቶልናል። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። አላህ ምን አለ? እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው ተዘጋጅታላቸዋለች አለ። በዚያ ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እያለ ይናገራል ማለት ነው። እሺ እህታችን ማን ነበር ትንሽ መርሐባ። መቀየር ግዴታ አይሆንብሽም። ስለ ሶላት አሰጋገድ ተማሪና ሶላትን መስገድ ለዚህ ላመንሽውና ለመሰከርሽው ለአንድ አምላክ መስገድ ትጀምሪያለሽ። ጾም ላይ ነው ያለ ነው። ጾምን መጾም ትጀምሪያለሽ ማለት ነው። እሺ እሺ መርሐባ ጨርሰናል። ክርስቲያኖች ካላችሁ ኮሜንት ላይ ገብታችሁ ማውራት ትችላላችሁ። ጊዜው ተቀይሯል። አሁን በውይይትና በመነጋገር ይሄ መሰዳደብ፣ መዝለፍ ምናምን ይሄንን የሚጭኗቸው ነገር ተውት። ትልልቆች ናቸው፣ አትስሟቸው። ቄሶቻቸው አይጫወቱም። ደረሱ ካላችሁበት የሰማችሁት ነገር ካለ ስለ ኢስላም ገብታችሁ ማውራት ትችላላችሁ። ያው በነፃነት እስከ መቼ ድረስ አይምሯቸውን ቀኝ ግዛት ገዝተዋቸው ይጫወቱባቸዋል፣ እንደፈለጉ ይመሯቸዋል።
ቆም ተነሳ፣ ወንድ ልጅ ነህ፣ አይምሮ አለ፣ አይምሮህን ክፈት ናና አውራ ስለምነት። እሺ በለጣለት አይ ጥያቄ ያለው ወይንም በእስልምና ላይ ይሄ ነገር አልተዋጠልኝም የሚል ካለ ማንኛውም ክርስቲያን ገስት መላክ ይችላል። አባት ልጁን ማግባት ይችላል የሚል ትምህርት አየሁ፣ ምን ትላለህ? በዚህ ተቃራኒ ነው ያለው ማስረጃ። ቃለ ሱብሓነሁ ወተዓላ ወላ ተንኪሑ ማ ነከሐ አባኡኩም ሚነ ኒሳኢ ኢላ ማ ቀድ ሰለፍ ኢነላሀ ካነ ገፉረን ረሒም ካለ በኋላ ሑሪመት ዓለይኩም ኡመሃቱኩም ወበናቱኩም አለ። አባት ሴት ልጁን ማግባት ይችላል የሚል ነው ያልከው አይደለ? በዚህ ተቃራኒ አምላክ አላህ ምን አለ? አባት ሴት ልጁን ማግባት በእርሱ ላይ እርም ተደርጎበታል አለ አላህ። ማስረጃ ላሳየህ። እሺ ኮሜንትን እየደጋገምክ ነው። ላሳየህ፣ አንድ ጊዜ የተጻፈ ነገር ላሳየህ። ይሄ ለአንተ አይምሮ ላይ የሚጭነው አባች ስንተውት፣ እኔ ደግሞ የተጻፈ ነው ማሳያቸው እና አላህ ቃል በቃል አባት ሴት ልጁን እንዳያገባ ያለበትን ላሳየህ ነው። ተለኛው ያው ተመልከት፣ እናቶቻችሁን ሴት ልጆቻችሁንም እህቶቻችሁንም አክስቶቻችሁንም የሹሞቻችሁንም የወንድም ሴቶች ልጆችን እያለ መጨረሻ ላይ ማግባት በእናንተ ላይ እርም ነው ይላል። ገብታችኋል አይደል? ያውና ልጆቻችሁን ሚስቶችን በህትማማቾች መካከል እንዲሁም እርም ነው እያለ ይናገራል። እነዚህ ማግባት የማይቻሉ ሴቶች ናቸው። ስለዚህ ሴት ልጆቻቸውንም ማግባት እርም ነው ብሎ አላህ ቃል በቃል ተናግሯል። እሺ ጥያቄ ያለው ይባስችል ኡስታዞች ናቸው ያስተማሩን። ናቲ ናግባና እሱ ጋር እዚህ ጋር ገብተህ እንደሱ በል። ሰላም አለይኩም አግባና እንደሱ በል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በአንድ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? በዘካ ነው። እኔ 2 ዓመት ዘካ አልከፈልኩም። አንደኛው መንገድ ላይ ነበርኩ፣ ሊቢያ ውስጥ ነበርኩ። ሁለተኛውን ገብቼ ነበር፣ ግን መክፈል አልቻልኩም። ቤተሰብ መክፈል ይቻላል? እንዴት ነው ይሄ? ይችላል። ሰውየው አቅሙ ከሌለው ቤተሰቡ መክፈል ይችላሉ። ለእርሱ እየጠየቀ ያለው ወንድማችን ስለ ዘካተል ፊጥር ነው። ሁሉም ሙስሊም ሸሃዳ ማስያዝ ይችላል ወይ? አዎ ይችላል። በትክክል ማስያዝ ከቻለ ይችላል። ሁሉም ሰው የግዴታ ኡስታዝ መሆን አይጠበቅበትም። ከኒካ ውጭ የተወለደችን ይፈቀዳል የሚለው ስህተት ነው ወገናችን፣ የወለድ ስህተት ነው። እሺ እና ልጆቻቸውን መግባት እርም ነው ብሎ አሁን ያለፈው ኖርማል መክፈል ይቻላል? አዎ ይቻላል። ምን አለ መሰለህ ይህን እየጠየቅ ያለው ልጅ ገብቶኛል ምን ለማለት እንደፈለግ፣ ግን እንደ እስልምና ሃይማኖት በእስልምና ብለህ ስትናገር ጊዜ ቁርአን ላይ እና ሐዲስ ላይ የተነገረን ህግ ነው መናገር ያለብህ። እንደ ግለሰብ አንድ ሰው የሆነ ሀሳብ ቢሰጥ ያ ሀሳብ እስልምና ነው ተብሎ ሊነገርለት አይችልም። የሰውየው የግለሰቡ ሀሳብ ነው። እንደኛ እንደ እስልምና አስተምህሮ ሁሴን ዛሬ የሆነ ንግግር ቢናገር እስልምና እንዲህ ይላል ሳይሆን የሁሴን ንግግር በእስልምና መሰረታዊ በሆኑ መለኮታዊ መጽሐፍቶች በቁርአንና በሐዲስ ይመዘናል። እዚያ ላይ ካለ እንቀበለዋለን፣ ከሌለ ግን የሁሴን ሀሳብ ሆኖ ይቀራል። ስለዚህ በሙሉ ቁርአንና በሐዲስ ላይ ሴቶች ልጆቻችሁን አታግቡ እንጂ የሚል ያለው በፍጹም ያንን ልጆቻችሁን አግቡ የሚል የለም። ገብቷል አይደለ? ያ ለምሳሌ አንድ ክርስቲያን የሆነ ሀሳብ መጥቶ ተናገረ፣ መጽሐፍ ቅዱስ ላይ የሌለ ማስረጃ የሌለ የማይወክልን ነገር ኦኬ ክርስትና እንደዚህ ነው ብዬ በዛ በሰውዬ ንግግር በመዘን ይሄ ፍትሃዊነት ነው አይደለም? በፍጹም ገብቷል አይደለ? አላህ በቁርአን ላይ ምን ይላል? ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል አለ። በሆነ ሃይማኖታዊ ጉዳይ በተጨቃጨቁባት ግባቡ ወደ አላህና ወደ መልክተኛው መልሱት አለ። የአላህ ቃልና የነብዩ ሰለላሁ ዐለይሂ ወሰለም ቃል እርሱ ሚዛን ነው። ገብቷል? እሺ ጥያቄ ያለ ቀጥል። አሰላሙ አለይኩም እሱ እንዴት ናችሁ? ጥያቄ አለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ። እሺ ጥያቄ የሆነች ጓደኛችን አሁን አመማት ነው። ጥያቄሽ ምንድን ነው? እሱ ከኔ ጋር ነው ወይስ ሌላ ስልክ ነው? እህት ጥያቄሽ ምንድን ነው እያልኩኝ ነው። እሺ እና ጓደኛችን አሁን አመማትና አፈጠረች። ስታፈጠር ምግብ ያቀረብኩላት እኔ ነኝ። ምግብ በማቅረብ ወንጀል አለብኝ? አሟት ነው? አዎ አሟት ነው።
ለታመመ ሰው ማብላት ችግር የለውም። ለታመመ ሰው በጾም ቀን ብታበሉ ችግር የለውም። ምክንያቱም ለታመመ ሰው ማፍጠር ተፈቅዶለታል። ማስረጃ ቃለ ሱብሓነሁ ወተዓላ አምላካችን አላህ ሱብሓነሁ ወተዓላ ስለ ጾም እየተናገረ በመካከል ላይ ምን አለ? ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር አለ። በጾም ቀን ከእናንተ የታመመ ሰው ካለ እንዲሁም ደግሞ በጉዞ ላይ የሆነ ሰው ካለ እዛኔ ይብላ ያፍጥርና በሚሻለው ጊዜ ያንን ቀዳ ያወጣ ብሎ ተናግሯል። እነዚያን ቀናቶች ቆጥሮ ቀዳ ያወጣ። ስለዚህ ማብላት ትችላለች ለታመመ ሰው ችግር የለም። እሺ ሁለተኛ ደግሞ ተራዊ ሰላት ስንሰግድ ረጃጅም ስራዎች ይቀራሉ እና የምናውቃቸውን ያፈዝናቸውን አብረን እንላለን እላለሁኝ ከኢማሙ ጋር ማለት ነው እየተከተልኩ ግን በመሀል በጣም ረጅም ሲሆን ይጠፋኛል እና አቆማለሁ። ከዛ በመቆ ደግሞ ቀጥላለሁ እና እንዴት ይታያል? ይስ ከፋቲሃ በኋላ አትቅሩ፣ ፋቲሃን ቅሩ። ነቢያችን ሰለላሁ ዐለይሂ ወሰለም በጊዜያቸው ሰሃቦች እንደዚህ ልክ እንዳንቺ ያደርጉ ነበር። ፋቲሃንም አብረው ይቀራሉ፣ ከፋቲሃ በኋላ ያለውንም አብረዋቸው ይቀሩ ነበር። ከዕለታት አንድ ቀን ይህን በሰሟቸው ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ካሰላመቱ በኋላ ዘወር አሉና ከፋቲሃ በኋላ ያለውንም ፋቲሃንም ስትቀሩ ሰማኋችሁ። ስለዚህ ፋቲሃ ከፋቲሃ በኋላ ያለውን አዳምጡ እንጂ አትቅሩ ብለው ተናግረዋቸዋል። ስለዚህ ያንን አዳምጡ፣ ፋቲሃ ግን መቅራት አለባቸው። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም የቅረእ በሶላቱ ላይ ሱረቱል ፋቲሃ ያልቀራ ሰው ሶላት የለውም ብለው ተናግረዋል። ስለዚህ መቅራት አለባቸው። ከዛ በኋላ ያለውንስ አዳምጡ ዝም ብላቸው እንዳሏቸው ዝም ብለን እናዳምጣለን ማለት ነው። ጥያቄ ጨርሻለሁ። አይ ጠይቅ። እሱ አንድ ጥያቄ መጨረሻ ልጠይቅና ልውጣ። እሺ አሁን እኛ ያለንበት አካባቢ ሴቶች ሊሰብኩ በመጡበት የሆነ ምዕራፍ ከፍቼ አሳይቼላቸው ነበር እኔ። ከዛ ሴት ልጅ በማህበር ዝም ትበል፣ መማር የተኛውን ትምህርት መማር ብትፈልግ ቤቷ ከባሏ ትማር፣ ሴት ልጅ በማሳደድ ነውር ነውና የሚለውን ሲያሳያቸው ተሽሯል አለ። ተሽሯል የሚለውን ማስረጃ አምጥበላችሁ። እንደዛ የሚል የለም። አንድ ተሽሯል የሚል የለም። አዲስ ኪዳን ጭራሽ ተሽሯል ማለት ጀመሩ። በፊት ድሮ ማነው ላይ እንትን ነበር፣ ብሉይ ኪዳን ነበር ተሽሯል የሚሉት። አዲስ ኪዳን ተሻረ። አላህን ሙስተዓን። እሺ ተሽሯል የሚል የለም። ለማንኛውም እሺ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። እሺ በፍርድ ቤት የወረደ ኒካ ይሆናል አይሆንም? የመንግስት ፍርድ ቤት ላይ የሙስሊሞችን ኒካ የማውረድ ስልጣን የለውም። አብዛኛው ሙስሊሞች አይሆኑምና ነብዩ ሰለላሁ ዐለይሂ ወሰለም ለሸሪዓ ፍርድ ቤት ነው ስልጣን የሰጡት። እሺ ልጆች ይሰማል አይሰማም? ይሰማል ወይ አይሰማም? እሺ ይሰማል የምትለው 5640 ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አልሐምዱሊላህ። እንዴት ነህ? አለን ወላሂ አልሐምዱሊላህ። እሺ ወሩ የረመዳን ወር እንደመሆኑ የጌታችንን የአምላካችንን የአላህ ሱብሓነሁ ወተዓላን ቃል እስኪ እናንብብ፣ እንቅራ። ትንሽ እንቅራ። ምን ይመስላችኋል ልጆች? ሀቅ ነው? አሪፍ ሀሳብ፣ እንቅራ። በሱዳኑ ድምፅ ይላል። በሱዳን እንቅራ ወይንስ በኢትዮጵያ? ወሱ በሱዳን ድምፅ እንቅራ፣ በኢትዮጵያ ድምፅ? ወሱ አንዴ በሱዳን። እሺ ጀነት ምን ነበር? ኑሪልኝ እናቴ የሚል ከቅድም ጀምሮ ሻዳ ሲዘኝ ብሎ እየለመነህ ነበር እና ካለ እባክህ አስገባውና ሻዳ አንዴ። እሺ ካለ ነች ያስገቡት።
በጎረቤት ሀገር በሱዳን እንቅራና ከዚያ በኋላ ወደ ኢትዮጵያ እንመለሳለን። እኛ ጎረቤት የምናከብር ትውልዶች ነንና። ቢስሚላሂ ራህማኒ ራሂም ካፍሃ ያ ዐይን ሷድ ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا
فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا لهم إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل